ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ .com ቲቪ ሾው ነው በኤንቢሲ ቴሌቪዥን ጣቢያ እንደተለመደው ቴክኖሎጂ የሆኑ ጉዳዮችን እያነሳን ወደ እናንተ እናደርሳለን በዛሬው ፕሮግራማችን አንድ AI for good initiative የተባለ በዩናይትድ ኔሽን የሚመራ አንድ ኢኒሺዬቲቭ አለ አንድ ፕሮግራም አለ ይሄ ፕሮግራም በአርቲፊሻል ኢንተለጀንስ እና ሮቦቲክስን ሌቨሬጅ በማድረግ ወይም ደግሞ በመጠቀም እንደ መሳሪያ እንደ ድራይቨር በመጠቀም የዩናይትድ ኔሽን በ2030 አሳካቸዋለሁ ያላቸው ግቦች አሉ ወደ 17 የሚሆኑ ግቦች አሉ እነዚህን 17 የሚሆኑ ግቦች በ2030 ለማሳካት አርቲፊሻል ኢንተለጀንስ እና ሮቦቲክስ በጣም ጠቃሚና ወሳኝ እንደሆኑ ያምናል በዚሁ መሰረት የሮቦቲክስ ቻሌንጆች በየአመቱ ለማካሄድ ፕሮግራሞች ተይዟል ሮቦቲክስ ፎር ጉድ ዩዝ ቻሌንጅ የሚባል የሮቦቲክስ ኮምፒቲሽን ይካሄዳል በየሁለት አመቱ ወይም በየአንድ አመቱ ይካሄዳል ይሄ ሮቦቲክስ ኮምፒቲሽን የኢንተርናሽናል ቴሌኮሙኒኬሽን ዩኒየን ዓለም አቀፍ የቴሌኮሙኒኬሽን ህብረት ኦርጋናይዝ የሚያደርገውና በዚሁ በAI for good initiative ስር የሚካተት ነው So በዚህ ሮቦቲክ ኮምፒቲሽን ውስጥ የተለያዩ ሀገራት ይካተታሉ የተለያዩ ሀገራት ይሳተፋሉ እድሜያቸው ከ10 እስከ 18 የሚሆኑ ታዳጊ ወጣቶች ሮቦቲክስ ወይም ደግሞ ሮቦቶችን ዲዛይን ማድረግ ቢልድ ማድረግ እንደዚሁም ደግሞ ፕሮግራም በማድረግ አንድ ስፔሲፊክ የሆነ ቻሌንጅ ወይም ደግሞ አንድ ችግርን መፍታት ሪል ወርልድ ችግሮችን መፍታት የሚችሉ ሮቦቲክሶች ዴቨሎፕ ያደርጋሉ የዚህ የ2024-2025 ኤዲሽን በተለይ ዲዛስተር ሪስፖንስ ላይ ያተኮረ የሮቦቲክስ ውድድር ነው የሚሆነው ይሄ እንግዲህ ኮምፒቲሽን ወይም ደግሞ ይሄ ውድድር የሮቦቲክስ ውድድር በሁለት የእድሜ ክልሎች ነው የሚካሄደው ሁሉም ከ10 እስከ 18 አመት እድሜ ውስጥ ነው ሬንጁ ማለት ነው የጁኒየር የሚባለው አይ ቲንክ ከ12 እስከ 15 እና ከ15 እስከ 18 ይመስለኛል የመጀመሪያ ጁኒየሮች ይባላሉ ሮቦካይ የሚል ስያሜ የተሰጣቸው ናቸው ሌላኛው ደግሞ ሲኒየር የሚባል ወይም ደግሞ ዲጂታል ስፓርታንስ የሚል ስያሜ የተሰጣቸው ናቸው ሶ በዚህ እድሜያቸው ከ10 እስከ 18 የሆኑ ወጣቶች በዚህ በአርቲፊሻል እና ሮቦቲክስ ላይ ውድድር ያካሂዳሉ ይሄ ውድድር የሚካሄደው ጄኔቫ ወይም ስዊዘርላንድ መጪው ጁላይ እንደ አውሮፓ አቆጣጠር 2025 ላይ ይካሄዳል ይሄ እንግዲህ በጣም ትልቅ ግዙፍ ሊባል የሚችል ዓለም አቀፍ መድረክ ነው በዚህ መድረክ ላይ ኢትዮጵያ ተሳትፋለች ይሄ እጅግ በጣም የሚያስደንቅ ነው እዚህ መድረክ ላይ 25 ሀገራት ናቸው የሚሳተፉት ከነዚህ 25 ሀገራት ውስጥ አንደኛዋ ኢትዮጵያ ናት ኢትዮጵያ በዚህ በሮቦቲክስ እና በአርቲፊሻል ኢንተለጀንስ መወዳደር መቻሏ በእውነት በጣም አስደናቂ የሆነና በጣም ትልቅ ምርታ ትልቅ አቺቭመንት ወይም ደግሞ ትልቅ ስኬት ሊባል የሚችል ነው ኢትዮጵያ ውስጥ ያሉ ወጣቶች ሊያነቃቃ የሚችል በአጠቃላይ ኢትዮጵያ የሮቦቲክስ ኢንዱስትሪ አርቲፊሻል ኢንዱስትሪውን በጣም ሊያነቃቃ የሚችል በጣም ትልቅ ዜና ይመስለኛል እንደዚሁም ደግሞ ኢትዮጵያ ወደፊት የአፍሪካ የአርቲፊሻል ኢንተለጀንስ ሀብ ለመሆን ጠንክራ እንደመስራቷ ይሄ ዜና በጣም ትልቅ ይመስለኛል ስለዚህ ውድድር እዚህ ስቱዲዮ የጋበዝኳቸው ተወዳዳሪዎች የተወዳዳሪ ተወካዮች እንደዚሁም ደግሞ ይሄንን ውድድር በአገር ውስጥም በውጭ ሀገርም ኦርጋናይዝ ያደርጉ የነበሩ የሥራ ኃላፊዎችን ጋብዣቸዋለሁ እዚሁ ስቱዲዮ ተገኝተዋል ስለዚህ ጉዳይ በደንብ በዝርዝር እናወራለን አይ ቲንክ በጣም ኤክሳይቲንግ በጣም ደስ የሚል ዜና በጣም ትልቅ ዜና ይመስለኛል ሁላችሁም እንደምትከታተሉ ተስፋ እናደርጋለን ነገር ግን ወደ እንግዶቼ በመሄድ ዲስከሽን ወይም ደግሞ ውይይታችን ከመጀመራችን በፊት አርቲፊሻል ኢንተለጀንስ ማለት ምን ማለት ነው ሮቦቲክስ ማለት ምን ማለት ነው በተለይ ከተባበሩት መንግስታት ሰስቴናብል ዴቨሎፕመንት ጎልስ ኮንቴክስት አንፃር አርቲፊሻል ኢንተለጀንስ ማለት ነው ሮቦቲክስ ማለት ምን ማለት ነው የሚለውን እንዲሁ አጠር ያለ ገለጻ ላድርግላችሁ በተደጋጋሚ ስለ አርቲፊሻል ኢንተለጀንስ በተደጋጋሚ አውርቻቸዋለሁ እንዲሁ ለማስታወስ ያህል አርቲፊሻል ኢንተለጀንስ ማለት የሰው ልጅን የክህሎት የሰው ልጅን አስተውሎት ኦኬ የሰው ልጅን አስተውሎት ሚሚክ የሚያደርግ ወይም ደግሞ የሚመስል ልክ እንደ ሰው ልጅ ማሰላሰል የሚችል ሪዝን ማድረግ የሚችል ልክ እንደ ሰው ልጅ መማር የሚችል ከፓተርን መማር የሚችል ከልምዱ መማር የሚችል ልክ እንደ ሰው ልጅ ግራና ቀኝ ማመዛዘን የሚችል ኦኬ ግራና ቀኝ አመዛዝኖ ፕሮስ ኤንድ ኮንስ ወይም ደግሞ አድቫንቴጆችን ዲስአድቫንቴጆችን አመዛዝኖ ዲሲዥን ሜክ ማድረግ የሚችል ውሳኔዎችን መወሰን የሚችል እና መጨረሻ ላይ አንድ ታስክ መስራት የሚችል ሶሉሽን ወይም ሲስተም ማለት ነው አርቲፊሻል ኢንተለጀንስ ኦኬ
ሮቦቲክስ ማለት ደግሞ በብዛት ኢንቮልቭ የሚያደርገው ሮቦቶችን መገንባት ዲዛይን ማድረግ ቢልድ ማድረግ አንድ ሮቦት እጅም እግርም ሊኖረው ይችላል እግሩ ጎማ ሊሆን ይችላል ዞሮ የሰውነት አካላት ያሉት ሮቦት ከዲዛይኑ እስከ መገንባት ቢልድ የሚደረግበት ሂደት ተከትሎ በመጨረሻም እንግዲህ አርቲፊሻል ኢንተለጀንሱ አእምሮ ሆኖት አንድ የሆነ ስፔሲፊክ የሆነ ስራ መስራት እንዲችል ማስቻል ነው ቅድም እንዳልኳችሁ 2015 ላይ ዩናይትድ ኔሽን ወይም የተባበሩት መንግስታት በ2015 ላይ እንደ አውሮፓ አቆጣጠር የአባላት ሀገራትን ሰብስቦ በ2030 እውን አድርጋቸዋለሁ ያላቸውን 17 የሚሆኑ ግቦችን ወጥኖ ነበር እነዚህን 17 የሚሆኑ ግቦች በተለይ አርቲፊሻል ኢንተለጀንስ እና ሮቦቲክስን በመጠቀም እነዚህን ግቦች በ2030 ላይ እውን አድርጋቸዋለሁ ብሎ ነበር ኦኬ አርቲፊሻል ኢንተለጀንስ እና ሮቦቲክስ ከነዚህ 17 ጎሎች ወይም ደግሞ ግቦች መካከል የትኞቹ የበለጠ አርቲፊሻል ኢንተለጀንስ እና ሮቦቲክስን በመጠቀም ሊያሳካ ይችላል ብላችሁ ብትጠይቁ ለምሳሌ SDG 1 የተባለው ድህነትን ሙሉ ለሙሉ ማጥፋት በአለም ላይ አንዱ ግብ ነው ድህነትን ለማጥፋት አርቲፊሻል ኢንተለጀንስ እና ሮቦቲክስ በምን መልኩ ሊጠቅም ይችላል ብላችሁ ካሰባችሁ ምናልባት አርቲፊሻል ኢንተለጀንስ በተለይ ከፍተኛ ድህነት ያለባቸውን ቦታዎች አይደንቲፋይ ማድረግ ይችላል አርቲፊሻል ኢንተለጀንስ የሳተላይት ዳታ በመቀበል በቀላሉ ድህነት ያለባቸውን አካባቢዎች መለየት አይደንቲፋይ ማድረግ ይችላል ለዛ ህብረተሰብ ለዛ በድህነት ለተጠቃው ህብረተሰብ ኢኮኖሚክ ኒዱ ወይም ደግሞ የኢኮኖሚ ፍላጎቱን ለማሟላት አርቲፊሻል ኢንተለጀንስ ከፍተኛ የሆነ ሚና ይጫወታል ሮቦቲክስስ በምን መልኩ ሊጠቅም ይችላል ሮቦቲክስ እንደዚህ አይነት ሪሞት የሆኑ በጣም ሩቅ የሆነና በድህነት የተጠቃ አካባቢ የተለያዩ ኢሴንሻልስ የሚባሉትን የተለያዩ መሰረታዊ የሆኑ ለምሳሌ መድኃኒት ምግብ መጠጥ ልብስ ወዘተ በሮቦቲክስ ማድረስ ይቻላል ሌላኛው SDG 2 የሚባለው ረሃብን ማቆም ነው ረሃብን ለማቆም አርቲፊሻል ኢንተለጀንስ በተለይ ፋርሚንግ ላይ ወይም ደግሞ እርሻ ላይ precision farming ወዘተ የሚባሉ አርቲፊሻል ኢንተለጀንስ በአጠቃላይ የግብርና አክቲቪቲዎችን አስተራረስ መዝራት ማጨድ ወዘተ ላይ በጣም ከፍተኛ ሚና ይጫወታል አርቲፊሻል ኢንተለጀንስ እንደዚሁም ደግሞ ሮቦቲክሱን በተመሳሳይ መልኩ በእነዚህ በፋርሚንግ ላይ ፕላንቲንግ ላይ ሃርቨስቲንግ ላይ ወይም ደግሞ አጠቃላይ እርሻ ላይ የእርሻ አክቲቪቲዎች አሉ እንደዚሁም ደግሞ መዝራት አለ ከተዘራ በኋላ ማጨድ አለ እነዚህም በሙሉ ሮቦቲክስ ሊሰራቸው ይችላል እንደዚህ ያለን 17ቱም ጎሎች ላይ አርቲፊሻል ኢንተለጀንስ እና ሮቦቲክስ ከፍተኛ የሆነ ሚና ይጫወታል ይሄን ነገር ለመወያየት ቅድም እንዳልኳችሁ እዚህ ስቱዲዮ እንግዶች አሉ ከነዚህ እንግዶቻችን ጋር በደንብ እናወራለን ስለ ዓለም አቀፉ የሮቦቲክስ ቻሌንጅ ውድድሩን በደንብ በዝርዝር እንወያያለን አብራችሁ እንድትቆዩ በአክብሮት ጋብዛለሁ ባህሩ አባስ ነኝ ተመልሰን እንገናኛለን ተመልሰናል የተከበራችሁ ተመልካቾቻችን መግቢያ ላይ እንደገለጽኩላችሁ እዚህ ስቱዲዮ የፊታችን ጁላይ እንደ አውሮፓ አቆጣጠር በስዊዘርላንድ ጄኔቫ በሚካሄደው የሮቦቲክስ ውድድር ኢትዮጵያን ወክለው የሚወዳደሩ እዚህ ተወዳዳሪዎች የሮቦቲክስ እና አርቲፊሻል ኢንተለጀንስ ተወዳዳሪዎች አሉ እዚህ ስቱዲዮ እንደዚሁም ደግሞ ይሄንን ፕሮግራም በሀገር አቀፍም በዓለም አቀፍም ሲያቀናጁ ኦርጋናይዝ ሲያደርጉ የነበሩ የሥራ ኃላፊዎች እዚህ ይገኛሉ ከነሱ ጋር ውይይት እናደርጋለን በመጀመሪያ ግን ከአዘጋጆቹ እንጀምራለን አቶ መንግስቱ እና አቶ ዮሐንስ ጋር አብረን አንዳንድ ጥያቄዎችን አነሳላችኋለሁ አቶ መንግስቱ ከዝግጅት በሀገር ውስጥ ያሉ የተደረገው ማርች 15 2025 በሀገር አቀፍ ደረጃ ውድድር ተካሂዶ ነበር ለዚሁ ዓለም አቀፍ ውድድር አሸናፊ መርጣችሁ ለመውሰድ በሀገር ውስጥ ውድድር አድርጋችሁ ነበር ውድድሩ ምን ይመስል ነበር የውድድሩ ተሳታፊዎች ከክልሎች ውክልና ነበራቸው ወይ ከመንግስት ትምህርት ቤት ከግል ትምህርት ቤት ሴቶች አሉ ኦፍ ኮርስ እነዚህንና የመሳሰሉት በአጠቃላይ ከፕሪፓሬሽኑ ጋር ከዝግጅቱ ጋር በተያያዘ እና ከውድድሩ ጋር በተያያዘ እስቲ ነገሩ እሺ አመሰግናለሁ እንግዲህ ውድድሩ ሮቦቲክስ ፎር ጉድ ዩዝ ቻሌንጅ ይባላል በዓለም አቀፍ ደረጃ በተባበሩት መንግስታት ድርጅት ድጋፍ ነው ይሄ ውድድር የሚደረገው
ዋናው ዓላማው የስቴም ኤጁኬሽንን ማሳደግ ነው። በዓለም ላይ ስቴም ኤጁኬሽንን ማስፋፋት እና ኤአይን በመጠቀም በዓለም ላይ ያሉትን ችግሮች ያው ሰስተነብል ጎልስ የሚላቸውን በዓለም ላይ የተቀመጡትን እሱን ማሳካት ነው ዋናው ዓላማው። ስለዚህ በየሀገራት ውድድሩ እንዲካሄድ ውክልና ሰጥቷል። የአይቲዩ ይባላል ዋናው ድርጅት ጄኔቫ ነው ያለው። ከዛ ያለው ድርጅት ለተለያዩ ሀገራት ውክልና ሰጠ። ስለዚህ እኛ ነሐሴ አካባቢ ውድድሩን ውክልናውን ወስደን በኢትዮጵያ ያለውን ኤአይ ፎር ጉድ የሚለውን ውድድር በኢትዮጵያ ውስጥ ለማካሄድ ውክልና ወሰድን። ከነሐሴ ጀምሮ የተለያዩ ዝግጅቶችን እያደረግን ነበር። እንግዲህ ከስሙ ስንጀምር ኤአይ ፎር ጉድ ማለት ኤአይን ለመልካም ነገር መጠቀም ነው። ለመልካም ነገር የሰስተኔብል ጎሎችን ለማሳካት ለመልካም ነገር መጠቀም ከሚለው ላይ ፎከስ የሚያደርገው በዝግጅታችን እንግዲህ ከነሐሴ ጀምሮ ፕሬስ ኮንፈረንስ ነበረን። ለተለያዩ የመንግስት ቢሮዎች የተለያዩ ቦታዎች ጽፈናል። በተለይ የሚመለከታቸው ለምሳሌ ሚኒስትሪ ኦፍ ኢኖቬሽን፣ ትምህርት ሚኒስቴር እንደዚህ የሚመለከታቸው ተቋማት ጋር ከኤአይ አርቲፊሻል ኢንተለጀንስ ከተባለ ተቋም ኢንስቲትዩት ጋር ከኢንሳ ከመሳሰሉት ጋር ለማስተዋወቅ ስለ ውድድሩ ገለጻ አድርገናል። ከዛ በኋላ በማስታወቂያው መሰረት ከተለያዩ ቦታዎች ይመጡ ነበር። እንግዲህ ከተለያዩ ከክልሎች ይመጡ ነበር የሚያመለክቱ። ዌብሳይት ነበረን ኦፊሻል በኦንላይን በሶሻል ሚዲያ አስተዋውቀናል። በዛው ምዝገባ ነበረ። ስለዚህ ምዝገባ አድርገዋል። የተለያዩ ጥያቄዎችን ጠይቀውናል። በዩቲዩብም ለማስፋፋት ስላለው ዓላማ አውቀው በርካታ ወጣቶች እንዲሳተፉ ዓላማውም ብዙ ወጣቶች ማሳተፍ ስለሚል እንዲሳተፉ ለማድረግ ጥረት ተደርጓል። በዚህ መሰረት እንግዲህ ከደብረ ብርሃን እስከ መጨረሻ ድረስ ተወዳድረዋል። ከአዳማ፣ ከቢሾፍቱ፣ ከባህር ዳር እንደዚህ በተለያየ እንትን ሙከራ አድርገዋል። ያው በተለያየ ምክንያት መሀል ላይ ቢያቋርጡም እስከ መጨረሻው ከመንግስት ከአዲስ አበባ የመንግስት ትምህርት ቤት እስከ መጨረሻው ውድድር ድረስ የደረሱት ሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት እስከ መጨረሻው ውድድር ድረስ አድርገዋል። ይህን ውድድር ስናደርግ በጋራ ሚኒስትሪ ኦፍ ኢኖቬሽን ጋር ሚኒስትሪ ኦፍ ኢኖቬሽንና ቴክኖሎጂ ጋር በጋራ ለማካሄድ ስምምነት ደረስን። ከዛ በኋላ በተሻለ አጠናክረን ውድድሩን ለማድረግ በጋራ ሆነን አድርገናል። ዘንድ የተለያዩ የመንግስት የአዲስ አበባ ትምህርት ከተለያዩ ትምህርት ቤቶች ከመንግስትም ከግልም ተሳትፈዋል። ከደብረ ብርሃን ስቴም መጥተዋል። አብዛኞቹ ከስቴም ፓወር ስር ያሉ ተማሪዎች ወደ ሳይንስ ቴክኖሎጂ ኢንጂነሪንግ ኤንድ ማቴማቲክስ ማለት ነው። ይሄንን የሚመራ ስቴም ፓወር የተባለ ተቋም አለ የተመሰረተ። በዛ ስር ያለፉ ተማሪዎች ወደዚህ ውድድር ለመሳተፍ እንትን አድርገዋል አመልክተዋል። በተለይም ደግሞ የ5 ሚሊዮን ኮደርስ የሚል የኮደርስ ኢኒሺየቲቭ የሚል ውስጥ እየተሳተፉ ያሉ ተማሪዎች ጠቀሜታውን በመረዳት በርካታ ተማሪዎች በዛ ውስጥ ያሉ ተማሪዎች ናቸው ወደዚህ ውድድር ተሳትፈው አመልክተው ወደዚህ ውድድር እስከ መጨረሻ ለመወዳደር ያመለከቱት የተሳተፉት። ይሄን ይመስላል። ጥሩ። እንግዲህ በሀገር ውስጥ ያደረጋችሁት ውድድር ሮቦቲክስ ፎር ጉድ ዩዝ ቻሌንጅ ኢትዮጵያ 2025 ነው የሚለውና ከኢኖቬሽንና ቴክኖሎጂ ሚኒስቴር በጋራ ነው በጥምረት በጋራ ነው የሰራችሁትና ከሚኒስትሪ ኦፍ ኢኖቬሽን ወይም ደግሞ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር አብራችሁ በጣምራ በመስራታችሁ ምን ያህል ያሰባችሁትን ጎል ወይም ደግሞ ያሰባችሁትን ግብ ከማሳካት አንፃር ሚኒስትር መስሪያ ቤቱ ምን ያህል አስተዋጽኦ አድርጓል? እንግዲህ ሜንት ወይም ሚኒስትሪ ኦፍ ኢኖቬሽን ቴክኖሎጂ ሚኒስቴር በዋናነት ይሄም አንዱ የሱ የጋራው ስራ ስለሆነ ተግባሩም ስለነበረ ይሄን ሐሳብ የዚህ እንደ ሀገር አቀፍ የወሰደው አቶ መንግስቱ ይሄን ሐሳብ በቀጥታ ይዞ ሲሄድ ኦልሞስት ተቀበለውታል ብቻ ሳይሆን የጉዳዩ ባለቤትም አድርገውት ኮንሰርን አድርገው እስከ መጨረሻው ውድድር ድረስ በጋራ እንሰራ ነበር። ኢቭን ኢፍ ከጀምሮ ከዳኝነት ስርዓቱ ጀምሮ አካሄዱ እንዴት መሆን እንዳለበት የሚሉትን አጠቃላይ ድጋፍ ሲያደርግ የነበረ ትልቅ ሚኒስቴር መስሪያ ቤት ነው። በዚህ አጋጣሚ ባንተ ፕሮግራም ስም ያው ላመሰግነው ወዳለሁኝ። ትልቅ ድጋፍ ነው ያደረገልን። አሁንም ድረስ እስካሁን ድረስ ካለው እስከ ጁላይ እስከሚካሄደው ፕሮግራም ድረስ በጋራ እየሰራ ያለ ተቋም ነው። አንዳንድ ቴክኒካል ነገሮች ድጋፍ በሚያስፈልጉበት ጊዜ ሰፖርት ያደርጉን ነበር ባለሙያዎችም አሉ። እነዛ ባለሙያዎች በዛ ደረጃ ራሱን ችሎ የስቴም ፓወር ዳይሬክተሮች ስለነበሩ እንደ ሀገር አቀፍ ድጋፍ ያደርጉን ነበር የነበሩት እነሱ። ጥሩ። አቶ መንግስቱ እንግዲህ ይሄ የሮቦቲክስ ውድድር
ሎካሊ እዚህ ሀገር ውስጥ በመታዘጋጁበት ጊዜ የተለያዩ ልምዶችን ቀስማቸዋል እንግዲህ እና ኢትዮጵያ ውስጥ ሮቦቲክስ እንደ አንድ ኢንዱስትሪ ለማደግ እና የተፈለገበት ደረጃ ላይ ለመድረስ የተለያዩ ቻሌንጆች አሉ የተለያዩ ችግሮች አሉ ለምሳሌ ይቅርታ ሲያነሱት የነበረው ሳይንስ ቴክኖሎጂ ኢንጂነሪንግ ማቴማቲክስ በአጠቃላይ ሮቦቲክስ ላይ በአንድ ሀገር ውስጥ የስተም ፋውንዴሽን ወይም የስተም መሰረት ይፈልጋል በሀገራችን ደግሞ የትምህርት ስርዓቱ የስተም ፋውንዴሽንን ኮንሲደር ባደረገ መልኩ አይደለም ለምሳሌ አስተማሪዎች በሚፈልገው መጠን አስተማሪዎች በስተም ላይ የሰለጠኑ አስተማሪዎች የሉም እንደዚሁም ደግሞ በስተም ላይ ለማሰልጠን ለማስተማርም ሪሶርስ ያስፈልጋል ሶ እንደዚህ አይነት ቻሌንጆች አሉና በሮቦቲክስ ዙሪያ እርሶ በዚህ ሂደት ውስጥ የተማሯቸው ቻሌንጆችና ሊፈቱ የሚችሉ መንግስትም ትኩረት ሊያደርግበት ይገባል ብሎ የሚሉት ቻሌንጆች ምንድናቸው እንግዲህ ከመነሻው ለመጀመር ቪዥናችን ራእያችን ያስቀመጥነው አለ ትምህርት ቤቶችም እንደ ሀገርም ይቀመጣልና አንደኛው ራእያችን ለምሳሌ የኛን ብንጠቅስ ባለም አቀፍ ተወዳዳሪ የሆኑ ዜጎችን ማፍራት ይላል ሾ ይሄን ለማፍራት ባለም አቀፍ ደረጃ ያሉ መድረኮች እኛ የቱ ጋር ያለ ነው ብለን ማወቅ ያስፈልጋልና የመነሻችንም እኛ ለመጀመሪያ የቱ ጋር ያለ ነው ከላይነን ከመጨረሻ ያለ ነው የሚለውን መለየት ነው ሶ ያደረግነው እንደዚህ አይነት ውድድሮች ላይ መሳተፍ ነው የመጀመሪያው መሞከር ነው ዋናው ሙከራ ነው ከሙከራ በኋላ ክፍተቶቻችንን አይተን የበለጠ እያሰፋ ነው እንሄዳለን እንደ ሀገር ካየነው ስቴም ኤጁኬሽን ዋናው የኤአይ ፎር ጉድም አላማው ስቴም ኤጁኬሽንን ማስፋፋት ነው በአለም አቀፍ ደረጃ ሰስተኔብል ጎሎችን ያስቀመጣቸውን ጎሎች ግቦችን ለማሳካት ከዚህ ከስቴም ኤጁኬሽን መስፋፋት አለበት በአለም አቀፍ ደረጃ ነው አላማቸው እኛ ሀገርም ካየነው እንግዲህ የምናቀው ነው የኛ ትምህርት ቤቶች በፍጹም በጣም ወደ ኋላ ነው ያለነው ምንም ስቴም ኤጁኬሽን በጣም አሁን እንደውም በቅርብ ከትምህርት ሚኒስቴር ጋር ብዙ ስቴም ሴንተር አላቸውና ለማግኘት ለማነጋገር እየሞከርኩ ነው አብረን ለመስራትም ያው እንትን እያደረግን ነውና ምንድነው የሚሉት ሃየር ኤጁኬሽን ላይ ነው ገና ያለው ሌሎች ሀገራት እኮ ኪንደርጋርተን ላይ ተጀምሯል ስለዚህ ጋፑን ምንም አሁን ያለንበትን ማወቅ እንችላለን ሌሎቹ እኛ በዩኒቨርሲቲ ደረጃ ነው ገና ስቴም ኤጁኬሽን ያለው ሌሎች ሀገራት ግን ከአጸደ ህፃናት ጀምሮ ስቴም ኤጁኬሽን የሚሰጥበትን ኮዲንግ የሚሰጣውን ኦሬዲ ጀምረዋል እየሰጡ ናቸው ስለዚህ ይሄን ለመድረስ ወደ ኤሌመንተሪ ለመድረስ አብረን መስራት አለብን ሶ እኛም ያደረግነው ምንድነው መጀመሪያ ውጭ ሀገር ካሉ ፍላጎት ካላቸው ተቋማት ዲያስፖራዎች ኢትዮጵያውያን ጋር ማለት ኢትዮጵያውያን ትውልድ ኢትዮጵያውያን ከሆኑት ጋር አብረን ለመስራት በጣም በርካታ ድጋፎች ያደረጉልን የነሱ ልምድ ስቴም ኤጁኬሽን ምን ማለት እንደሆነ እንዴት እንደሚሰጥ ይልኩልን ነበር ስለዚህ ያለንበትን ስናይ በጣም ብዙ ክፍተት እንዳለን ተረዳን ቢያንስ በኤሌመንተሪ ከ7ኛ ክፍል ጀምሮ የሮቦቲክስ ትምህርት እንዲሰጥ በረዱን እርዳታ ባገኘናቸው ሮቦትስ የተለያዩ ኪቶች የሮቦትስና ኤአይ ላይ የተላኩልን ሶፍትዌሮች የተለያዩ ነገሮች ተላከልን በእርዳታ ነው የመጣልን ከ4 አመታት በፊት ጀምሮ ስራ መስራት ጀመርን ላለፉት 4 አመታት ከ7ኛ ክፍል ጀምረን እየሰራን አሳለፈን ሶ ልጆቹን በሰጠናቸው ቁጥር በተመሳሳይ ነገር ስንሰጣቸው 2-3 ወር አልወሰደባቸው በጣም በሚገርም ፍጥነት ሌሎች አገራት ላይ ካሉት ጋር መወዳደር የሚችሉ ናቸው ስለዚህ የሚኖረን ክፍተት በጋራ ተባብረን መንግስትም ያወጣው ፖሊሲም ወደፊት የዲጂታላይዜሽን ማስፋፋት ኤአይን ማስፋፋት እንደ ሀገር ለመቀጠል የያዘው በፖሊሲ ደረጃ ተቀርጾ የተቀመጠ ነገር ነው ይሄን ግን ሁሉም ሰው መተባበር ያስፈልጋል በመንግስት ብቻ አይደለም በአንድ ተቋም ብቻ በሚኒስትሪ ኦፍ ኢኖቬሽን ብቻ ወይ በኤአይ ብቻ የሚሰራ አይደለም ሁሉም ተቋማት እንግዲህ በቴሌኮሙኒኬሽን ላይ የምናየው ነው ዓለም አሁን እየሰራ ያለው ኤአይ ላይ በጣም ትልቅ ስራ ነው የሚፈልገው ትምህርት ቤቶች ኪንደርጋርተን ላይ አጸደ ህፃናት ደረጃ እየጀመሩ እኛ ግን 8-9ኛ ክፍል ስቴም ኤጁኬሽን በአግባቡ እየተሰጠ አይደለም ስለዚህ ካሁን በጋራ በየትምህርት ቤቱም ያለው ከፖሊሲ ጀምሮ በጋራ ቢሰራበት ሌሎች ሀገራት ላይ ያለው ልምድ ቢታይ ቢጠና ወደዛ መስመር መምጣት ይችላል ለሚል ነውና ያየነው በጣም ትልቅ ክፍተት ነው ነገር ግን ባጭር ጊዜ ውጭ ሀገር ሄደው መወዳደር የሚችሉ ወጣቶችን ማፍራት ይችላል እንግዲህ ባለፉት 6 ወራት ቢሆንም በርግጥ ከ4 አመት በፊት ጀምሮ ነው ውድድሩን ያደረግነው ግን በዛ ደረጃ ማግኘት ይችላል በተለይ የመንግስት ትምህርት ቤቶች ሄደናል ተሳትፈዋል በጣም ጥሩ
ልጆች ወጣቶች እየመጡ ናቸው። ሌላም ቦታ ደብረ ብርሃን ዩኒቨርሲቲ ስቴም ፓወር የነበሩት በጣም ብዙ ወጣቶች ተስፋ ያላቸው ነገ ሊቀይሩ አገርም ሊቀይሩ ከራሳቸው አልፈው የሚሉትን እያፈሩ ናቸውና ሂደቱ በጣም ብዙ ድሮች ነበሩ፣ ክፍተቶች ይኖራሉ። ያው ሲሰራ አንደኛው የሪሶርስ ነው። በጣም የሪሶርስ ችግር እጥረት ነበር። ሁለተኛው ግን ሪሶርሱ በተለይ ተቋማት የሚመለከታቸው ተቋማት ውስጥ ሪሶርሱ መጥቷል፣ ታሽጎ ተቀምጧል። በየቦታው ስንዞር አይተናል። ለኤአይ ላይ ሊሰሩ የሚችል ሮቦቶች በየቢሮ ታሽገው ተቀምጠዋል በየቦታው ባየናቸው። ይሄንን ወጣቶች በአግባቡ እንዲጠቀሙበት የመንግስት ትምህርት ቤቶች ማዳረስ፣ ምክንያቱም አውትዴትድ የሚሆኑ ምናልባት ከአንድ አመት ከሁለት አመት በኋላ እነዚህ እቃዎች አውትዴትድ ነው የሚሆኑት። ስለዚህ ሌላ ደግሞ አዲስ ፈጠራ ላይ ነው። ልጆቹ የመጣውን ማቴሪያል በአግባቡ እንዲጠቀሙ ተቋማት የሚመለከታቸው ተቋማት በአግባቡ ቢሰሩ። እኔ ጉምሩክ ላይ ያለው በጣም ብዙ እንትኖች አሉ፣ ይመጣሉ፣ እዛ ይተቀመጣሉ። እኛ በጣም የተቸገርነው የሪሶርስ ነው፣ ለመስሪያ ሮቦቶች ነው የተቸገርነው። እነዚህ እቃዎች ግን ታሽገው በየቦታው የተቀመጡ ናቸው። ሰው በየቦታው የሚዳረሱበትና ተናቦ መስራት የሚቻልበትን አብሮ በቅንጅት ከተሰራ በጣም ባጭር ጊዜ መንግስት ባስቀመጠው ፖሊሲ ለሀገራችን ወጣቶች በጣም ትልቅ ታዋቂ የሚሆንበት ደረጃ በሩጫ ብቻ ሳይሆን በቴክኖሎጂውም ጥሩ ደረጃ ላይ የሚደርሱ ወጣቶችን ማፍራት ይቻላል እላለሁ። የታለንት ችግር የለም ኢትዮጵያ ውስጥ። የታለንት ችግር የዓለም አቀፍ ውድድርን ወይም ደግሞ አጠቃላይ ዓለም አቀፍ ገበያን ሊመጥን የሚችል ታለንት አለ። ነገር ግን እንዳነሱት የተለያዩ የሪሶርስ እና የአስተዳደራዊ የሆኑ ችግሮች ሊኖሩ ይችላሉ። ሌላ ግን አንድ አድቫንቴጅ አለ። ከምን ጊዜውም በተሻለ መንግስት ለቴክኖሎጂ በጣም ቅርብ የሆነበት ጊዜ ነው አሁን። ለምሳሌ ሁላችንም እንደምናውቀው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለቴክኖሎጂ በጣም ቅርብና የቴክኖሎጂ ኢንቱሲያስት ናቸው። እንደዚሁም በቴክኖሎጂም ዘርፍ በጣም ብዙ ስራ የሰሩ ናቸውና ይሄ የናንተ የምትሰሩትን ስራ በጣም በቀላሉ አቴንሽን ሊያገኝ የሚችል ይመስለኛል። እንግዲህ በመሃል የሪሶርስ ችግር ይኖራል፣ አስተዳደራዊ ችግሮች ይኖራሉ። ነገር ግን ዋናውና ትልቁ ነገር ታለንት ነው። ታለንቱ ግን ኢትዮጵያ ውስጥ በደንብ አለ። ቅድም እርሶም እንደገለጹት በዓለም አቀፍ ደረጃ ተወዳዳሪ ሊሆን የሚችል ታለንት አለና ትንሽ አስተዳደራዊ የሆነ ኢንስቲትዩሽናላይዝድ በሆነ መልኩ ይህንን የስተም አጠቃላይ የስተም አክቲቪቲዎች ወይ የስተም እንቅስቃሴዎችን እንዲዳብርና ከታች ከኪንደርጋርተን ወይም ከመዋለ ህጻናት ጀምሮ ማድረግ ቢቻል እርሶ እንዳነሱት በጣም ከፍተኛ የሆነ ለውጥ ማምጣት ይቻላል። እስቲ አሁን ተወዳዳሪዎቹን አንዳንድ ጥያቄዎች ላንሳላችሁ። ስሜን አሁን ታደሰ ይባላል። የመጣሁበት ትምህርት ቤት ሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት ነው። እሺ አንተስ? አቢል ደረጃ የመጣሁት ከሲያትል አካዳሚ ትምህርት ቤት። ህያብ ደባሽ ከሲያትል አካዳሚ ሁለተኛ ደረጃ ትምህርት ቤት። እሺ ፍሬኒ በላይ ላይ ከሲያትል አካዳሚ። ኦኬ ከኋላችን ደግሞ ያሉት በሀገር ውስጥ የተደረገውን ውድድር ተሳታፊ የነበሩ ናቸው። ነገር ግን የነዚህ የሀገር ውስጥ የተደረገው ውድድር አሸናፊዎች እዚህ ፊት ለፊት አሁን የተዋወቋቸው ናቸው። እንደ ሌሎችም አሉ። በርግጥ እነዚህ አራቱ ብቻ አይደሉም። እዚህ ስቱዲዮ የተገኙልን አራቱ ናቸው። እነዚህ ናቸው እንግዲህ ኢትዮጵያን ወክለው በጄኔቫ በሚካሄደው የሮቦቲክስ ቻሌንጅ ላይ የሚወዳደሩት። ከሴቶች ልጀምር እስቲ። መጀመሪያ ከሴቶች ልጀምርና የሰራችኋቸው ሮቦቲክሶች አሉ አይደል? እነዚህ ሮቦቲክሶች ዲዛይን ስታደርጉ እና ቢል ስትገነቡ ከዛም ፕሮግራም ስታደርጉ የገጠማችሁ ቻሌንጆች ነበሩ? አብዛኛው ሰዎች እንደሚያውቁት ከኢንዲቪጁዋል ይልቅ ግሩፕ ስቶን ብዙ ሀሳብ ይነሳል በመሃላችሁ። ስለዚህ የተለያየ ዲዛይን መምረጥ ምን ተጠቀማቸው ሜተዶች ለመወሰን ብዙ አይነት ችግር ገጥሞ ነገር ነበር። ግን እንደ ቲም አንድ ላይ ላይን ሆነን ሰርተናል። ከገጠሙን ችግር ውስጥ አንደኛው እና ዋነኛው ዲዛይን መምረጥ ላይ ነበር እና ደግሞ ቴስት በመናረግበት ጊዜ ኢፌክቲቭ መሆን አለበት። እሱን ቼክ ስናረግ ብዙ አይነት ችግር ገጥሞናል። ነገር ግን ትምህርት ቤታችን ፕሮቫይድ ካረገልን በቂ እውቀት ካላቸው ሰዎች ጋር በመተጋገዝ ጥሩ ደረጃ ላይ ደርሰን ጨርሰናል ውድድሩ። ምን አይነት አሁን የሰራችሁት ሮቦት ምን አይነት ችግሮችን መፍታት የሚችል ነው? አንድ የሆነ ስፔሲፊክ ቻሌንጆችን መፍታት የሚችል መሆን አለበት አይ ቲንክ ለመወዳደር እና በአሁኑም በተባበሩት መንግስታት ውድድሩ የሚካሄደው ውድድር ማለት ነው ዲዛስተር ሪስፖንስ ላይ አደጋዎች በሚከሰቱበት ጊዜ ድጋፍ መስጠት የሚችል ሮቦቲክስ ነው መስራት የሚፈለገው እና
ከዚህ አኳያ የምን አይነት ችግሮችን መፍታት የሚችል ሮቦት ነው ዲዛይን ያደረጋችሁት? በጣም አሪፍ። ቅድም አንተ ስጠይቀው እንደነበረም የተባበሩት ዓለም መንግስታት እስከ 2030 ድረስ ባወጡት ህግ ሰስቴኔብል ዴቨሎፕመንት ወይ ደግሞ ዘላቂ እድገት በማለት ከምናውቀው አንደኛ ኤርዝኩዌክ ሪዲዩስ ማድረግ ነው አይደለ? መሬት መንቀጥቀጥ እና ይህ ችግር ደግሞ አብዛኛው አለማችን ላይ ያደጉ የተባሉ ሀገራት ልክ እንደ ቻይና ምናምን መፍትሄ ሊያገኙት ያልቻሉ ችግር ነው እና ቢያንስ በአመት እስከ 24 ድረስ ኤርዝኩዌክ ይነሳል ማለት ነው። ሚኒመም ነው። አቨሬጁ እስከ 800 ድረስ ይደርሳል እና አሁን በነበሩት 7 ቀናት ራሱ ወደ ኤዥያ እና ኢሮፓ አካባቢዎች እስከ 640 ኤርዝኩዌክ ተነስቷል እና በአንድ ኤርዝኩዌክ ወይ ደግሞ ትልቅ በተባለ ቢልዲንግ እስከ 20,000 ሰው ድረስ ይሞታል። ስለዚህ ቴክኖሎጂ የሚባል ነገር እያለ ይሄ ነገር ለምን ይፈጠራል የሚለውን ሀሳብ ወስደን ነበር ይሄን ነገር ያደረግነው። ስለዚህ የሰራነው ስራ በዛ ተወሰነ ማለት ነውና ይሄን ነገር የመረጥነው ቴክኖሎጂ ከምንም በላይ ናውዴስ የተስፋፋ ነው። ይሄ ማለት ቢልዲንግ ይኖራል ምናምን ብዙ ነገሮች ይሰራሉ ኢንፍራስትራክቸር። በዚህ አደጋ ጊዜ ከሁሉም ዲዛስተር በላይ ናቹራል ዲዛስተር ከባድ ነው። ስለዚህ ለዚህ ሪስፖንስ ሊያደርግ የሚችል ቴክኖሎጂ ነው። ስለዚህ ሮቦቲክስ ተጠቀምን ማለት ነው። በጣም ጥሩ። ሰው በመሬት መንቀጥቀጥ ሊደርስ የሚችል አደጋዎችን ከመከላከል አደጋዎችም ከደረሱ በኋላ የተለያዩ እገዛዎችን ማድረግ የሚችል ነው ሮቦቱ። በጣም ትልቅ አይ ቲንክ በጣም ሊያወዳድራቸው የሚችል እንደውም ውድድሩንም በጣም ተወዳዳሪዎች ሊያደርጋቸው የሚችል ሀሳብ ይመስለኛል። በዚህ በሮቦቲክስ ሁላችሁም ስትሳተፉ እንግዲህ የተለያዩ ልምዶች ቀስማችኋል አይደል? በሀገር ውስጥ ስትወዳደሩ ከተለያዩ ኢትዮጵያውያን ወንድሞቻችሁ እህቶቻችሁ ጋር የተለያየ ከሮቦቲክስ ከአርቲፊሻል ኢንተለጀንስ ጋር የተያያዙ ሀሳቦች ተለዋውጣችኋል አይደል? እና በዚህ ሂደት ውስጥ ኢትዮጵያ ደግሞ በጣም ብዙ ችግሮች አሉባት አይደል? እና አሁን በጣም ብዙ ችግሮች አሉባት እና በዚህ ሂደት ውስጥ እንዲሁ ዝም ብለህ ስታስበው የኢትዮጵያ ይሄ ዩኒክ ችግሯ እኮ በእንደዚህ አይነት መልኩ ሊፈታ ይችላል በሮቦቲክስ ወይም በኤአይ ብለህ አስበህ ታውቃለህ? አስቤ አውቃለሁ። ምክንያቱም አሁን ኢትዮጵያ ውስጥ የምናውቀው የተለያዩ ችግሮች ይመጣሉ። አሁን ለምሳሌ በጤና ዘርፍ አሁን በተወዳደረበት በኩል የተጎዱ ሰዎችን የሚሰበስብ ሮቦቲክስ ነው እኛ የሰራነው እና አሁን ያ የሰራነው ሮቦቲክስ በሀገር ደረጃ ከፍ ብሎ በሚሰራበት ጊዜ የተለያዩ ችግሮችን ይቀርፍልናል። ምክንያቱም ሁሉንም ነገር የምንሰራው በሮቦቲክስ ወይም በኤአይ ነው የምንሰራው እና የተለያዩ ኮዶችን ሰርተን ነው ሮቦቲክሱን ለማንቀሳቀስ እኛ የሰራነው። ፍሬወይኒ አሁን ለሱ ለናሆም ያነሳው ለጥያቄ እንግዲህ የተለያዩ ልምዶችን ትወስጃለሽ አይደል? ሮቦቲክስ ከጓደኞችሽ ጋር በፊት የነበሩ ተወዳዳሪዎች ጋር በሚኖርበት ጊዜ እንዲሁ ዝም ብሎ የኢትዮጵያ ችግር አንድ የሆነ የኢትዮጵያ ችግር መጥቶልሽ ያ ኢትዮጵያ ችግር በእንዲህ በኤአይ እና ሮቦቲክስን አካተሽ እንዲህ ሊፈታ ይችላል ብለሽ ያሰብሽው አንድ ችግር አለ ኢትዮጵያ ውስጥ? ምክንያቱም ኢትዮጵያ በጣም ብዙ ችግሮች አሉባት። ይሄን የምጠይቃችሁ ሁላችሁም እናንተ የምትፈቷቸው በጣም ብዙ ችግሮች አሉባት ኢትዮጵያና ስለ ኢትዮጵያ ችግር አስባችሁ ታውቃላችሁ ወይ? ምክንያቱም አጠቃላይ ቴክኖሎጂ ማለት ችግር መፍታት ማለት ነው አይደል? ምን አስበሽ ታውቂያለሽ? እሺ፣ ቆንጆ ጥያቄ ነው። በእውነቱ ሀገራችን በጣም ብዙ የፖፑሌሽን መጠን ያላት በጣም ብዙ ሰው ያለባት እና ደግሞ ምንድነው መፍታት የምንችላቸው አቅም ያለን ብዙ አቅም ያላቸው ሰዎች ያሉባት ሀገር ናት። ቴክኖሎጂውን ስንመለከት ብዙ ችግሮችን መፍታት ይችላል። በተለይ ደግሞ ሞር ዲጂታላይዝ ሆኖ መሰራት የሚችሉ ነገሮችን መፍታት የሚችል ብዙ የሂውማን ኤክስፖዠሮችን መቀነስ የሚችል ብዙ ነገሮች መሰራት የሚችሉበት አንድ መንገድ ነው። እሱ ላይ መስራት ከቻለን ብዙ ነገሮችን መፍታት እንችላለን። ለምሳሌ በጣም ብዙ ህዝብ እንደመኖሩ ብዙ ሰዎች ጋር መድረስ የማይችሉ ኢንፍራስትራክቸሮች ሊኖሩ ይችላሉ፣ ብዙ ነገሮች ሊኖሩ ይችላሉ። እነዛን ነገሮች ይህንን ቴክኖሎጂ በመጠቀም በጣም ብዙ መፍታት የምንችላቸው ነገሮች አሉ። አሁን ላይ እንደ ቲም ከብዙ ኤክስፖዠሮች አሉ እና ደግሞ ዲዛስተሮችም አሉ። ግን እየሰራን ያለ ነው ሞር በጣም ኢፌክቲቭ የሆነ ሲግኒፊካንት የሆነ ችግር የሚያመጣ እንደ ዓለም ሀገራችንም ላይ በተለይ የኛ ሀገር ብዙ እዚህ ነገር ላይ አልተሰራም። ገና በማደግ ላይ ያለች ሀገር እንደመሆኗ ብዙ እዚህ ነገር ላይ ብንሰራ በጣም መፍታት የምንችላቸው በጣም ብዙ ነገሮች አሉ። አቅም አለ፣ ሪሶርስ ቢገኝ በጣም ብዙ መፍታት የሚቻሉ በጣም ብዙ ችግሮች አሉ። አቅም ብቻ ነው
ማለት ሪሶርስ ብቻ ነው ሪሶርስ እና የሆነ የሚያግዝ ፈንድ የሚደረግበት የሆነ እኛ አቅማችንን ፕሮቫይድ ብናረግ ማገዝ የሚችል አካል ደግሞ የሆነ ነገር ፕሮቫይድ ቢያደርግ በጣም ብዙ ነገሮችን መፍታት የምንችልባቸው ሁኔታዎች ያሉባት ሀገር ናት። ኦኬ አቤል ሮቦቲክሱ አሁን በዚህ በጄኔቫ በሚካሄደው ቻሌንጅ ሮቦቲክስ ቻሌንጅ ላይ የምትወዳደሩበት ሮቦት አለ። ይሄ ሮቦት አይደለም በርግጥ ይሄ ሮቦት እንዲሁ የሚወዳደሩበት ሮቦት ትልቅ ነው እስከ 120,000 ያወጣል ይመስለኛል ያኛው የምትወዳደሩበት ሮቦት ይሄ እንዲሁ ለማሳያ ነው። ቪዲዮና ፎቶግራፎች አሉ የሚወዳደሩበትን ሮቦቶችን ማየት ትችላላችሁ። ነገር ግን እንዲሁ ለስራው ምን አይነት ስራ ሊሰራ ይችላል ይሄ ሮቦቲክስ እና እንደዚሁም ደግሞ ከዚህ ውድድር ጋር እንዴት አላይንድ ሊሆን ይችላል ውድድሩ ከሚፈልገው አኳያ ምን አይነት ፈንክሽናሊቲስ ምን አይነት ስራዎችን ሊሰራ ይችላል የሚለውን አቤል ከተወዳዳሪዎቹ መካከል አቤል ትገልጽልናለህ። እሺ አመሰግናለሁ። ያው ስሜ አቤል ደረጀ ይባላል። የመጣሁት ከሲያትል አካዳሚ ነው። እኛ እንደ ግሩፕ ለኤአይ ፎር ጉድ ሀገር አቀፍ ቻሌንጅ መጀመሪያ ተወዳደር ነበር። የኛ ግሩፕም ዲጂታል ስፓርታንስ ይባላል። በውስጡ 8 ተወዳዳሪዎችን ይዛል። እንዲሁም ደግሞ ሜንቶራችን ዳግማዊ ግሩም አብሮ ሲያግዘን ነበር እና ይሄ እኛ የሰራነው ሮቦት ሬቭ ይባላል። ሬቭ ኪት ተጠቅመን የሰራነው ማለት ነው እና ይሄ ሮቦት ላይክ ፕሪ ዲተርማይንድ የሆነ ኤቭሪ ዲስታንስን ላይክ በትሬንድ ኢረር ሁሉም ነገር እየሞከርን ነው የሰራነው ማለት ነው። ሶ ለምን ይሄን አረጋግን የሚለው ነገር እንዲ ሲታይ ሲምፕል ሊመስል ይችላል እንዲ ሲወራ ነገር ግን ብዙ ስትራግሎች ነበሩ ማለት ነው። ባለን ትንሽ ጊዜ የተሻለ ፖይንት አስመዝግበን ውድድሩን ለማሸነፍ ነበር ስንሞክር የነበረው ማለት ነው እና የተጠቀምነው ፕሮግራሚንግ ላንጉዌጅን ጃቫ ይባላል። ኤቭሪ ዲስታንስ ኤቭሪ ብሎኮች ያሉበትን ኤግዛክት ዲስታንሱን ዲቴክት ያደርጋል። ከዛ እነዛ ብሎኮች በተሰጠው ሁኔታ ሰብስቦ ወደ ተፈለገበት አቅጣጫ ይወስድልናል ማለት ነው። ሶ ይሄ እነዚህ ብሎኮች የተወከሩት ላይክ እንደ ሰዎች ናቸው። አፍተር የሆነ ኤርዝኪው ከተፈጠረ በኋላ ላይክ ምንም አይነት ሰዎች የማይገቡበት ፍርሻሾች ሊኖሩ ይችላሉ የተለያዩ ነገሮች ሊኖሩ ይችላሉ። እዛ ላይ እኛ ሮቦቲክስን ተጠቅመን እንዴት ያን ነገር ቶሎ ህክምና የሚያስፈልገውም ወደ ሆስፒታል ለመውሰድ የተለያዩ ነገሮችን ቶሎ ህክምና እንዲያደርግ እንዲሁም ደግሞ የቆሰለም ሰው ካለ ወር ደግሞ ህይወቱን ያለፈ ሰው ካለ እንዲያወጣ ተብሎ ታግዞ ነው ያን አስበን ይሰራ ነው ማለት ነው። እንግዲህ አንድ አደጋ ይደርሳል። ለምሳሌ መሬት መንቀጥቀጥ አደጋ ይደርሳል ቅድም ፍሬዮኒስ ገልጸው እንደነበረው እና በዚህ ፍርስራሽ ውስጥ የሰው ልጅ ይኖራል። እዚህ ፍርስራሽ ውስጥ ደግሞ የአደጋ ሰራተኞች ወይም ደግሞ የመድህን ሰራተኞች ገብተው መስራት ማውጣት ሪትሪቭ ማድረግ በማይችሉበት ሁኔታ ውስጥ ይሄ ሮቦት ገብቶ የሞቱ ሰዎች የቆሰሉ ሰዎችን ያወጣል ነው። እንግዲህ ይሄንን ያለማመዳችሁት በተለያዩ ብሎኮች ናቸው ይመስለኛል። የተለያዩ ቀለማት ያሏቸው ብሎኮች ታደርጉና ለዚህኛው ቀለም ፒክ እንዲያደርግላችሁ ታደርጋላችሁ ማለት ነው አይደለ ፍሬኒ? ብሎኮቹን ልክ እንደ ሂዩማን አሲም እንዲያደርግ አድርገን ነው የሰራ ነው። ሁለት አይነት ብሎኮች ነበር የተጠቀምነው በአረንጓዴና በቀይ ነበር የተጠቀምናቸው። በአረንጓዴ የተጠቀምናቸው ልክ አሉ በህይወት አሉ ግን ለእንትኑ ለዲዛስተሩ ኤክስፖዝ እንዳይሆኑ እነሱ ገና በህይወት እንዳሉ ነው። ቀዮቹን የተጠቀምናቸው ደግሞ ከእንትኖቹ ከቢልዲንጎቹ ስር ነበሩ በጣም የተጎዱትን እነሱን ወደ ሆስፒታል እንዲወስድ ከዛ ደግሞ በህይወት ያሉትን ደግሞ ወደ ማቆያ እንዲወስድ ሁለት ፐርፐዝ ሰጥተነው እንዲሰራ ነበር ያደረግነው። የተለያዩ ፕሮግራሚንጎችን ተጠቀምን ዲቴክት እንዲያደርግ ምንም አይነት የኛ እንትን አልነበረም። ምንም አንዴ ከጀመረ በኋላ ራሱ በተጠቀምንለት ፕሮግራም መሰረት ሁሉን ነገር ዲቴክት አድርጎ እንዲጠቀም አድርገን ነበር የሰራ ነው። ስለዚህ ምንም አይነት የሂዩማን ኤክስፖዠር የለም ማለት ነው። ስለዚህ ዋናው ፖይንታችን ሂዩማን ኤክስፖዠርን ቀንሰን እንዴት ቴክኖሎጂን ተጠቅመን ችግሮችን እንፍታ ነበር። ለዛ ነበር። ኦኬ ይሄ አሁን ሮቦት ሌሎቹ እንደገለጹት እዚህ አደጋ የተከሰተበት ቦታ ላይ ሄዶ የእርዳታ የሚፈልጉ ሰዎችን ያነሳ በሚመጣበት ጊዜ ሴንትራል ማዕከላዊ ሆኖ ኮንትሮል ማድረግ ይፈልጋል ወይስ አውቶኖሚስሊ ራሱ ገብቶ አይደንቲፋይ አድርጎ የወደቀውን ሰው ብቻ አይደለም በነገራችን ላይ አንዳንድ በጣም ወሳኝ የሆኑ ኢንፍራስትራክቸሮችንም አንስቶ ሊመጣ ለምሳሌ ካዝና ካለ ካዝና አንስቶ ሊመጣ ይችላልና ማዕከላዊ ሆኖ ኮንትሮል የሚያደርገው አለ ወይስ በራሱ ነው ተንቀሳቅሶ አውቶኖመስ ሆኖ በራሱ ተንቀሳቅሶ ነው የሚሰራው?
እንግዲህ ከነበረው ሩል ቡክ ላይ ከነበረው ህግ ምንም አይነት ነገር መነካካት አይቻልም ውድድሩ ከተጀመረ። ስለዚህ የምንቆጣጠርበት ከሬፍ ኪት መሀል ድራይቨር ሀብ የሚባል አለ ማለት ነው ማቴሪያል which means የሮቦቱ ሙቭመንት ሙሉ ለሙሉ ማየት ይችላል። ነገር ግን ኢኒሻላይዝ እና ስቶፕ ብቻ ነው ማድረግ የምንችለው። ሌሎቹ ውድድሮች ላይ እንዳሉት ጆይስቲክ መጠቀም አንችልም። ጀስት ምንም አይነት ሴንሰር አልተጠቀምንም ውድድሩ ላይ በታይም ዲሌይ ነው የሰራ ነው ማለት ነው። ስለዛም ሮቦቱ ጊዜውን ብቻ እየጠበቀ በተሰጠው ኮድ እየተገበረ ይሄዳል። ሁለት አይነት ካምፕ ላይ አለ። አንደኛው ሬፊውጂ አለ፣ አንደኛው ደግሞ ሆስፒታል አለ። ባልደረባ እንደገለጸችው አረንጓዴዎቹን ወደ ሬፊውጂ ወይ ደግሞ ወደ ማቆያ፣ ቀዮቹን ደግሞ ወደ ሆስፒታል ነው የሚወስደው። ነገር ግን ከነጥብ አያያዙ መሀል ሬፊውጂ ላይ ከላይ ኤሌቬትድ ኤሪያ ያለው እና ከላይ በተሰቀለ ቁጥር ፖይንቶች ከፍ ይላሉ እና ምንም አይነት ሴንሰር ሳንጠቀም ያን ነገር አኮምፕሊሽ ለማድረግ ችለናል። ምንም አይነት ጆይስቲክ አልተጠቀምንም። ኢኒሻላይዝ እና ስቶፕ ማድረግ ብቻ ነው። የናሆም እነዚህ አሁን ቀይና አረንጓዴ ናቸው አይደለ? ብሎኮቹ ቀዩ የተጎዱ ሰዎች ናቸው፣ አረንጓዴው ደግሞ እነዛ የሞቱ ሰዎች ናቸው። ይቅርታ፣ እነዚህ ደግሞ ጉዳት ደርሶባቸው ወደ ሆስፒታል መሄድ የሚችሉ ናቸው። እና ፒክ በሚያደርግበት ጊዜ ወስዶ አረንጓዴዎቹን ይደረድራቸዋል፣ ቀዮቹን ለብቻ ይደረድራቸዋል ወይስ በምን መልኩ ነው የሚያስቀምጣቸው? እሺ፣ በመጀመሪያ እኛ የሰራነው ሮቦት አለ አይደለ? ቀደምም እነሱ እንደተናገሩት የተጎዱ ሰዎችን ወደ ሆስፒታል የሚያደርስ ሮቦት ነው የሰራነው እና መጀመሪያ ቀዮቹን ወደ ሆስፒታል የሚያደርሰው እና ጌም ቦርድ አለው። ቀደም እዚህ የተወዳደረበት ጌም ቦርድ አለው። ጌም ቦርዱ ላይ ነው ሮቦቲክሱ የምናወዳደረው። ይሄን ሮቦት ደግሞ እየገፋው ነው ይዞት የሚሄደው ሰዎቹን አለ አይደለ? እየገፋቸው ወደ ሆስፒታል ያደርሳቸዋል ማለት ነው። ምክንያቱም ጌም ቦርዱ ላይ የራሱን የተሰራበት መንገድ ስላለው ማለት ነው። በዛ መሰረት ነው። እሺ፣ አሁን ሮቦቱን ዲዛይን ስታደርጉ ቢልድ ስታደርጉ ሁለት አይነት ስራዎች አሉ አይደል? አንዱ ሶፍትዌሩ ነው፣ አንዱ ሃርድዌሩ ነው። እና ሁላችሁም ሃርድዌሩም ላይ ሶፍትዌሩም ላይ ነው የተሳተፋችሁት ወይስ ሃርድዌሩ የሆነ አካል ነው ከዛ ደግሞ ፕሮግራሚንጉ ሌላ አካል ነው? ማን ነው ፕሮግራሚንጉን የሰራው? ማን ነው ሃርድዌሩን የሰራው? ነው ሁለቱንም አንድ ላይ ነው የምትሰሩት? እንደነበረው ቲም ስኮንክ ድረስ ሁሉም የተለያየ ፓሽን አለው። ስለዚህ በዛሬ ዕለት መገኘት ያልቻሉና ከሶፍትዌርም ከሃርድዌር ፓርትም የተለያየ ስራ የነበረን ተከፋፍለን ነበር የሰራ ነው ማለት ነው። ስለዚህ አንቺ ሃርድዌርም ላይ ሶፍትዌርም ላይ ተሳትፈሻል ማለት ነው? ሃርድዌር ላይ ተሳትፌያለሁ እና ደግሞ ለቲሙ ስፖክስ ፐርሰን ነኝ ማለት ነው። ኦኬ። የሶፍትዌሩን አሁን በፓይቶን ነው አቤል የሰራችሁት? በጃቫ ነው የሰራችሁት? ሶ ማን ነው የሰራው ፕሮግራሚንጉ? ያው እኛ ፕሮግራመሮች አለ፣ እኔና ሄኖስ ኢዮብ የሚባል ፕሮግራመር አለ። እኛ እንትን ላይ የተሳተፍ ነው ፕሮግራሚንግ። እንዲሁም ደግሞ ሜንቶራችን በሁለቱም በኩል የሆነ ያግዘናል፣ በሶፍትዌሩም በሃርድዌሩም በኩል ኤቭሪቲንግ ሲያግዘን ነበር ማለት ነው። ኦኬ። በሜንቶራችሁ ማለት ነው? አዎ፣ ዳግማዊ ግሩ። ኦኬ። በሀገር ውስጥ በተደረገው በማርች 15 2025 በተደረገው ውድድር ላይ የቀረቡ የተለያዩ ሮቦቶች ነበሩ አይደለ? ከዛ ውስጥ እንግዲህ በደም ሳውንድ የሚያደርግና በተለይ ከተባበሩት መንግስታት የሰስቴናብል ዴቨሎፕመንት ጎል ጋር አላይንድ የሆነውን የመረጣችሁት ማለት ነው። ነገር ግን ከዛ ከቀረቡት ሮቦቶች ተወዳዳሪ ከነበሩ ሮቦቶች የምታስታውሷቸው በጣም ጥሩ ነው የነበረና በተለይ የኢትዮጵያን ቅድም ያልኩት ችግር ምክንያቱም ዞሮ ኢትዮጵያን ማነሳው ከናንተ የሚጠበቁ በጣም ብዙ ችግሮችን ልትፈቷቸው የሚገቡ ችግሮች አሉ። በዛ በውድድር ጊዜ ውስጥ በጣም ቆንጆ ሮቦት አይታችሁ ነገር ግን ከአጋጣሚ ሆኖ ከዩናይትድ ኔሽን ጎል ጋር አብሮ ባለመሄዱ የቀረ ሮቦት ታስታውሱታለ? አዎ፣ የመጀመሪያ ሲያትል አካዳሚ ፕሮቫይድ ባረገላቸው የደብረ ብርሃን ቲሞች ነበሩ። እስከ መጨረሻው ድረስ ከኛ ጋር ኮምባት አድርገው በጥሩ በሁለተኛ ደረጃ ነበር ያሸነፉትና የተጠቀሙት ሜካኒዝም ምናምን ሮቦታቸው ባገኙት ማቴሪያል ነው የሰሩት። which means የተሻለ ነገር ፕሮቫይድ ቢደረግላቸው ትልቅ ነገር መስራት የሚችሉ ልጆች ናቸውና የኛ በጣም ትልቅ ኮምፒተንታችን ነበሩ እነሱ። ኦኬ። በነገራችን ላይ እኔ በግሌ እንደዚህ ነው ኤንቢሲ ቴሌቪዥን ጣቢያን ወኪ መናገር የምችለው ነገር አለ። እኔ ኦልሬዲ ይሄን ውድድር እንዳሸነፋችሁ ነው የምቆጥረው። ምክንያቱም ኢትዮጵያ በዚህ ደረጃ የተዘጋጀ ትልቅ መድረክ ላይ በእናንተ እድሜ ክልል ውስጥ ኢትዮጵያን ወክሎ እዛ ላይ ኢትዮጵያ መሳተፏ ራሱን የቻለ ስኬት ይመስለኛል አቶ መንግስቱ። እና ምናልባት ወጣቶች ታዳጊ ስለሆናችሁ አሁን ላትረዱ ትችላላችሁ እንጂ የእናንተ ህይወት ሙሉ ለሙሉ ብሉፕሪንቱ የተጣለ ይመስለኛል እና ወደፊት በጣም ወሳኝ ኢትዮጵያውያን የምትሆኑና ኢትዮጵያን በደንብ የምታግዙ ወጣቶች የምትሆኑ ነው የሚመስለኝ።
አቶ መንግስቱ አሁን ይሄን ውድድር በምትሳተፉበት ጊዜ ጄኔቫ ስትሄዱ ኢትዮጵያን በምን መልኩ ልትወክሉ አስባችኋል? ማለት ከአለባበስ ጀምሮ እንደዚሁም ደግሞ እዛ መድረክ ላይ ምን አይነት መልእክት ስለ ኢትዮጵያ ምን አይነት መልእክት ኮንቬይ ማድረግ ወይም ማስተላለፍ አስባችኋል? እንግዲህ ዋናው አላማችንም ይሄ ነው፣ በጋራ መስራት። ይሄንን እድል በርካታ እድሎች ይኖራሉ ብለን እናስባለን። ዓለም አቀፍ መድረክ ነው። በጄኔቫ በተባበሩት መንግስታት አዘጋጅነት የሚደረገው በጣም በርካታ ሰዎች ባለሀብቶች በዓለም ላይ በቴክኖሎጂ ትልቅ ደረጃ ላይ ያሉ የሚሰባሰቡበት መድረክ ነውና የመጀመሪያው ኢትዮጵያ ውስጥ ወጣቶች በጣም በቴክኖሎጂ እየተሰራ ያለውን በመንግስት የሚያዘውን ፖሊሲ የሚያሳይ ይሆናል። ስለዚህ ይሄንን በጋራ እንዴት እናሳይ የሚለው እንግዲህ ከመንግስት ጋርም ካሉት ከሚመለከታቸው መስሪያ ቤቶች አሁን ውድድሩ ሐምሌ ጁላይ 8 እስከ 11 በእኛ ሐምሌ 3 እንደዚህ መሰለኝና ጁላይ 8 እስከ 11 ነው የሚደረገው። ስለዚህ ጄኔቫ ውስጥ ነው። እዚህ የሚመለከታቸው መስሪያ ቤቶች በዚህ አጋጣሚ እንዴት እንጠቀም የሚል ነው። ለምሳሌ ቱሪዝምን ማስተዋወቅ በርካታ የኢትዮጵያን በጣም ብዙ ባህሎች አሉን፣ የተለያዩ ቱሪስቶች የሚሰቡ በጣም እንትሮችን የምናስተዋውቅበት መድረክ ነው የሚሆነው። ስለዚህ ይሄን እንዴት እንጠቀም ከባለሙያ ጋር እኛ ያው ያመለከትን ነው። ከቱሪዝም ኮሚሽን ጋር እንሄዳለን፣ ከሚመለከታቸው መስሪያ ቤቶች ከኤአይ ጋር በዚህ አጋጣሚ መድረክ ላይ እንትሮች ይቀርባሉ። የተለያዩ ኤግዚቢሽኑ ላይ ስታርታፕ ፕሮጀክቶች አሉ በዚህ በተባበሩት መንግስታት ላይና ለምሳሌ ኤአይ ላይ እዚህ ሀገር የተሰሩ ፕሮጀክቶች ካሉ ይዘን ሄደን ማሳየት እንችላለን። እዛ ባለሀብቶች አሉ። ስለዚህ ጆይንት የሚሰሩበትን ይኖራል። ትልቅ ካምፓኒዎች እንግዲህ አገር ውስጥም ኢንቨስት አድርጉ የሚባልበት መድረክ ነው የሚሆነው። መታችሁ በርካታ ወጣቶች አለ። እንግዲህ ኢትዮጵያ ከ120 ሚሊዮን ህዝብ በላይ ነው ያለው። አብዛኛው ህዝብ ወጣቶች ናቸው። በቴክኖሎጂም እንደዚህ የተሰራ ያለውን የመንግስትን ፖሊሲ ለማሳየት ትልቅ መድረክ ነው የሚሆነውና ያንን በጋራ ማሳየት እየተሰሩ ስታርታፕ ፕሮጀክቶችን በጣም ልናሳያቸው ቢቀርቡ በዓለም አቀፍ ላይ በጣም ጠቀሜታ ይኖራቸዋል የምንላቸውን የምናቀርብበት አለባበስ ጀምሮ እንግዲህ ዲዛይነሮችን እንትን እያደረግን ነው ለማግኘት እየሞከርን ነው። ኢትዮጵያን በምን መልኩ ወክለን እንሂድ የሚለውን እየተዘጋጀን ነው። እንግዲህ አለባበስ ጀምሮ ማስተዋወቅ ኢትዮጵያነትን ማስተዋወቅ ሊተዋወቅ ይገባል የምንለውን ነገር በሙሉ ከመንግስትና ከሚመለከታቸው አካላት ጋር በጋራ ለመስራት እንግዲህ ጥሪያችንን እናቀርባለን። በዚህ አጋጣሚ እየሄድንም ጥረት እናደርጋለን ኢትዮጵያን በሚመጥን መልኩ በእኛ በቻልነው አቅም እና ደግሞ ድጋፍ በሚደረግልን መጠን ኢትዮጵያን ማስተዋወቅ ቴክኖሎጂውን ማስተዋወቅ እየተሰራ ያለውን በመንግስትም የተያዘው እየተሰራ ያለውን የምናስተዋውቅበት ስለሚሆን አብረን ብንሰራ በጣም ጥሩ አጋጣሚ ነው ብዬ አስባለሁ። አዎ በነገራችን ላይ ተመልካቾቻችን ይሄ ኤአይ ፎር ጉድ ሰሚት ነው የሚካሄደው። እዚህ ሰሚት ውስጥ ነው የቻሌንጅ የሮቦቲክስ ቻሌንጅ ውድድር የሚካሄደው። እንግዲህ በየ2 አመቱ ይመስለኛል የሚካሄደው። ሶ በየ2 አመቱ በሚደረገው ውድድሮች ውስጥ ሰሚቱም ራሱ ኤአይ ፎር ጉድ የሚለውን ሰሚት በሀገር ደረጃም የተለያዩ ኩባንያዎች ልትሳተፉ ትችላላችሁ። ካሁኑ የመረጃውን በመያዝ በመከታተል የኤአይ ፎር ጉድ ኢኒሺዬቲቭ የዩናይትድ ኔሽን ዌብሳይቶችን በማየት ይሄንን ኢቨንት መሳተፍ ትችላላችሁ። መከታተል ብቻ ሳይሆን መሳተፍም ትችላላችሁ። በነገራችን ላይ አሁንም ወደ ተወዳዳሪዎች ልምጣና ውድድሩ ውስጥ አንዱ ነጥብ የሚያሰጠው ቲም ወርክ ነው አይደለ? ሶ በቲም ወርክ መስራታችሁ ቲም ወርክ ውስጥ ይሄንን ሮቦት ዲዛይን በመታረጉበት ጊዜ ቢልድ በመታረጉበት ጊዜ ፕሮግራም በመታረጉበት ጊዜ ሁሉም ሰው የተለያየ ሀሳብ ያመጣላል። ይሄንን የተለያየ ሀሳብ እንዴት አድርጋችሁ ማኔጅ አደረጋችሁት? እንዴት ይሄንን መጨረሻ ላይ ይሄ ፕሮዳክት እንዲወጣ ቲም ወርክ ምን ያህል አስተዋጽኦ አድርጎላችኋል? ፍሬኒ በመጀመሪያ ሁላችንም የተለያየ ሀሳብ ነው ያለን። እንደ ሰው ሀሳባችንም ብዙ ነገራችን የተለያየ ቢሆንም ግን ግባችን አንድ ስለነበረ የሁላችንንም ሀሳብ በማቀናጀት ዋናው ግባችን ላይ ለመድረስ የተለያዩ ጥረቶችን አድርገናል። በርግጥ አልተውናቸውም። ሁሉም ሰው የተለያየ ሀሳብ ቢኖረው የአንድ ሰው ሀሳብን አይደለም መያዝ ነው። የሁላችንንም ሀሳብ ያማከለ ሁላችንም ጋር መድረስ የሚችል ሁላችንም ለአንድ ግብ የተሻለ ሀሳብ ስለነበረ ያመጨን የነበረው ለግባችን የሚመጥነውን ከሁላችንም የተወሰደውን ቆንጆውን ሀሳብ ወስደን እንደ ቲም ለግባችን የሚመጥን
ቆንጆ ስራ ለመስራት በጣም እየተጋገዝን ነበር። ለዚህ ደግሞ በጣም ትልቁን ስራ ሲሰራ የነበረው ሜንቶራችን ነው። በጣም ሲያግዘን ነበረ። ማን ነው ሜንቶራችን? ዳግማዊ አይ ቲንክ ዳግማዊ ባለፈው ግሪክ ላይም ተወዳድሯል። ከዚህ በፊት ግሪክ ላይ በጣም ብዙ ኤክስፒሪየንስ አለው። ከዛ በመነሳት መሰለኝ ወጣችኋል። እሺ በጣም ብዙ ኤክስፒሪየንስ አለው። ከዛ በመነሳት በጣም ነበር ሲያግዘን የነበረው። ትንሽ ማንግባባቸው አጋጣሚዎች ሲኖሩ አንዳንድ የሆኑ ማለት ኮንፍሊክቶች ይፈጠራሉ። አንዳንድ ነገሮች ሲፈጠሩ እሱ እንደ ትልቅ እንደ ሜንቶር እንደዚህ ብታደርጉ እንደዚህ ብታደርጉ ይሄኛው በዚህ በኩል ቢሄድ ምናምን በማለት በጣም ሜንታሊም እንደዚህም በጣም ሲያግዘን ነበር። እሱ ትልቁን ድርሻ ይወስዳል። አቤል አሁን የእናንተ ሲኒየሩ ነው መስለኛል። ሲኒየር ናችሁ ማለት እዚህ ግሩፕ ላይ ምንድነው ጁኒየር ናችሁ? እኛ ሲኒየሩ ላይ ናችሁ ያላችሁት አይደል? አቤል አሁንም በዚህ በግሩፕ ፕሌይ ወይም ቲም ፕሌይ የሚባለው አለ አይደል? በግሩፕ ጣምራ አንድ ላይ ሆኖ እንግዲህ ኢትዮጵያ ልትወክሉ አይደል? ሶ በዚህ ሂደት ውስጥ ይሄንን ሮቦት በምትሰሩበት ጊዜ የቲም ወርኩ ምን ይመስል ነበር? ምንድነው የተማርከው? የተለያዩ ሀሳቦች ሲመጡ እነዛን ሀሳቦች ወደ አንድ ለማድረግ የወሰዳችኋቸው በርግጥ የቲም ሊደራችሁ ይሄንን ነገር ያቀናጃል፣ ግን ምንድነው የተማርከው ከቲም ወርክ? ያው እዚህ ቲም ወርክ ላይ ምንድነው ያየነው? ሁሉም የራሱ ሀሳብ ነበረው እና ሁሉም ደግሞ ላይክ የራሱ ሀሳብ ሲመጣለት ይሄን እንዲህ ብናደርገው ይሄን እንዲህ ብናደርገው ይላል። ሶ ሁሉንም እንትን ላለ ማለት የሚቻል ከሆነ የሁሉንም ሀሳብ በተገቢ ሁኔታ በሲኩዌንስ ለመሞከር ነበር የታሰበው። የተሳካው ይሳካል፣ የተሻለውን እንወስዳለን። እንደዛ እያደረግን የሁሉንም ሲኩዌንስ እየሞከረን የተሻለ ወይም አሪፍ ውጤት ሲያስገኝ እንዲሁ ብዙ ትራይ ኤንድ ኤረር ነበረው ማለት ብዙ ስትራግሎችን ያለፍነው። ሶ የተሻለ ሀሳብ ሲመጣ ያን እየተጠቀምን ከዛ ያኛውም ላይክ በትክክል ፐርፌክት ያ ሮቦት ያን ነገር ሲያደርገው ካየ ያ የማይስማማበት ምንም ምክንያት የለም። ምክንያቱም ግባችን አንድ ስለነበር ማለት ነው። ስለዚህ የተሻለውን ከሜንቶራችን ጋር በመተጋገዝ እንዲሁም በቲም በመተጋገዝ የተሻለውን ነገር ነው የወሰድነው ማለት ነው። እና ለዚህም ያ ኮሚኒኬት ማድረጋችን አብዛኞቻችን ደግሞ አንድ አካባቢ አንድ ከሲያትል አካዳሚ ስለሆነ ሁላችንም እንገናኛለን፣ በየእለት እንገናኛለን፣ ክፍል ውስጥም የተለያዩ ቦታዎች ሶ በመወያየት የተሻለ ነገር ለማድረግ ያሰብነው የነበረው ማለት ነው። በጣም ጥሩ። እናም እንደ ሀሳባችን ተሳክቷል ብዬ አስባለሁ። በጣም ጥሩ። ናሆም አሁን እንግዲህ እዛ ስትሄዱ ምንድነው ኤክስፔክት የምታደርጉት ከዚህ ሮቦቲክስ ዩዝ ቻሌንጅ ውድድር ላይ ኤክስፔክት የምታደርጉት ነገር አለ አይደል? የራሳችሁን የምትወዳደሩበት ፕሮዳክት አላችሁ። ከዛ ውጪ ዓለም አቀፍ የሌሎች ተወዳዳሪዎች ከሌሎች ሀገሮች ከተለያዩ ቋንቋ የሚናገሩ ይመጣሉ። ዞሮ ዞሮ ግን ቋንቋ አብራችሁ ባታወሩ የነሱን ቋንቋ ባታወራም በየዚህ የሮቦቲክስ ቤዚክሱ ያነጋግራችኋል አይደል? በጃቫ ነው የተሰራው። ያኛውም ጃቫ ሊሆን ይችላል፣ ፓይተን ሊሆን ይችላል፣ ሌላ የፕሮግራሚንግ ቋንቋ ሊሆን ይችላል። ዞሮ ዞሮ የምትግባቡበት ነገር አለ። ሶ እነዚህን ሰዎች ልታገኙዋቸው ነው። እነዚህ ልጆች በእናንተ እድሜ ላይ ያሉ ልታገኙዋቸው ነው። እና ምንድነው ኤክስፔክት የምታደርገው? ምንድነው የምትጠብቀው? ምን አይነት ነገር ይገጥመኝ ይችላል ብለህ ትጠብቃለህ? እሺ አመሰግናለሁ እድሉ ስለተሰጠኝ። አሁን እዛ ሄደው በሚወዳደሩበት ጊዜ የተለያየ ነገሮችን አውቀን ወደ ኢትዮጵያ እንመለሳለን። አሁን ለምሳሌ እዚህ ሀገር ውስጥ መደረግ የማይችሉትን ነገሮች ከዛ አይተን ወደዚህ አምጥተን መስራት እንችላለን ማለት ነው። በጣም ጥሩ። ያብስ ምንድነው ኤክስፔክት የምታደርጊው? ምን አይነት ነገር ያው ትማራላችሁ፣ ልምድ ኤክስፒሪየንስ ትወስዳላችሁ አይደለ? ግን አንቺ ፐርሰናሊ በግልሽ ምን ኤክስፔክት ታደርጋለሽ ከዚህ ውድድር? ውድድር እንደመሆኑ መጠን የተለያዩ ሰዎች ይገናኛሉ። የተለያየ ባክግራውንድ ካልቸር የነበራቸው ሰዎች ናቸው። which means አንድ ላይ አላይን በምናደርግበት ጊዜ አም ላይ ወሳኙ ነገር ፒስ ነው አይደለ? ስለዚህ በዚህ በሮቦቲክስ ባለው ኮምባት መሀል እኛ ጥሩ የሆነ ቦንድ ፈጥረን ላይክ ፒስ መፍጠር ነው አላማችን እና ከነሱ ጋር ካላቸው የተለያየ ቅስም ለመዳ ሁሉም ሰው ተመሳሳይ እውቀት አለው ማለት አይደለም። which means የእውቀት ሼሪንግ ይኖረናል ማለት ነው። ትክክል። ፍሬዮኒስ አይደለም ከሀገር ውጪ ሀገር ውስጥ በነበረው ውድድር እንኳን ከብዙ ሰዎች ጋር ከብዙ ትልልቅ ሰዎች ጋር ነበርና የመገናኘት እድሉ የነበረን ያንንም የወሰድናቸው ልምዶች አሉ። ስለዚህ ከዚህ የተሻለ ነገር ከዚህ የተሻለ ልምድ ከዚህ የተሻለ ጥሩ ነገር ጥሩም እንዳለ መጥፎም ነገር ብዙ ነገሮችን አይተን ተምረን እንመጣለን ብዬ ተስፋ አደርጋለሁ። አቤልስ ምንድነው ኤክስፔክት የምታደርገው? እሺ
ያው እዛ ስንሄድ የተለያዩ ሰዎች ይኖራሉ ኤክስፒሪየንስ ያላቸው ሰዎች ብዙ በዚህ በቴክኖሎጂ ዙሪያ ብዙ የቆዩ ሰዎች ሊኖሩ ይችላሉ በዛው ልክም ደግሞ በእኛ እድሜ ያሉ እኛ ኮምፒውት የሚያደርጉ ሰዎች አሉ ሶ ከነሱ ጋር አሪፍ ኤክስፒሪየንስ ሼሪንግ ይኖራል ብዬ አስባለሁ ግን ሆነስትሊ ላይክ አሁን ኢትዮጵያን ስናያት ደግሞ ኢትዮጵያ ውስጥ ብዙ ታለንት ያላቸው ሰዎች አሉ እና ከነሱ ላይክ የሚተናነሱ አይመስልኝም እዛ ያሉት ማለት ነው ምክንያቱም እኛ በደንብ ስላልተሰራብን ነው እንጂ ላይክ በደንብ ቢሰራብን ኖሮ ላይክ ብዙ ድጋፎች ቢመጡ ኖሮ ላይክ የተለያዩ ፈንዶች ቢኖሩ ኖሮ እኛ ብዙ ነገሮች መስራት እንችላለን ላይክ ፈርዘር መሄድ እንችላለን ማለት ነው እና እዛም ሄደን ብዙ ትላልቅ ሰዎች አሉ ኤክስፒሪየንስ ሼሪንግ ይኖራል ነገር ግን እዚህ ኢትዮጵያ ውስጥ ያሉ ላይክ ታለንት ያላቸው ነገር ግን ታለንታቸውን የሚያወጡበት ቦታ ያጡ እንዲሁም አሁን ላይ ትንሽ ብቅ ያሉ ታለንት ሴንተሮች እንዲሁም ደግሞ እንደኛ እድለኛ ከሆኑ ላይክ ወደ ቴክኖሎጂ ቅርብ የሆኑ ትምህርት ቤቶች እንደ ሲያትል አካዳሚ ካሉ ላይክ እንደዚህ አይነት እድል ቢያገኙ ሞር ታለንታቸውን እዛ አውጥተው ኢትዮጵያን ሻል ደረጃ ያደርሷታል ብዬ አስባለሁ በጣም ጥሩ እንደው የፖለቲካ ውይይቶች ሰሚቶች አይታችሁ ከሆነ ከመጡ በኋላ አንድ አዳራሽ ላይ ይገናኛሉ ከዛ ግን ባይላተራል ሚቲንግ የሚባል አለ ለብቻ ደግሞ የሚገናኙበት ማለት ነው ምን ለማለት ፈልጌ ነው ስትሄዱ የተለያዩ ሀገሮች ይሳተፋሉ ለምሳሌ ከአፍሪካ ዩጋንዳ ማላዊ ናይጄሪያ ሳውዝ አፍሪካ ይሳተፋሉ ከነዚህም ኮሪያ ሳውዝ ኮሪያ አለች ለምሳሌ የምትሳተፍበት ሌሎችም ሀገሮች አሉና ከነዚህ ሀገራት የመጡ ቲሞች ጋር ባይላተራል የሆነ ቅስም ልምድ ለመውሰድ ኮሙኒኬት ለማድረግ ወዘተ ያስፈልጋል ይመስለኛል አቶ መንግስቱ እንደዚህ አይነት ነገር ያዘጋጃችሁት ወይም ያሰባችሁት ነገር አለ ከውድድሩም ባሻገር የተለየ ልምድ ለመቅሰም ባይላተራል የሆነ አንድ የሆነ ቦታ ላይ ልምድ ልውውጥ የኤክስፒሪየንስ ሼሪንግ አይነት ሴሽን ወይም ደግሞ አንድ የሆነ ፕሮግራም አዘጋጅታችኋል እንግዲህ አሁን እኛ ሳንሄድ ጀምረናል ይሁን ለምሳሌ ከኡጋንዳ ጋር እንጻጻፋለን እየሰሩ ያሉትን ኮሙኒኬት እናደርጋለን ከኬንያ ጋር ቦትስዋና እንደዚህ ኮሙኒኬት እናደርጋለንና እንግዲህ ዛም ስንሄድ ከውድድሩ ከተፎካካሪነት በላይ አብረን የምንሰራባቸው ሼር የምናደርግባቸው ነገሮች እናሳድጋለን አክቹአሊ የውድድሩም የዚህ ኢኒሺዬቲቭ ራሱ አንድ ላይ በማድረግ ችግሮች መፍታት ስለሆነ ኔትወርኪንግ ነው ኔትወርክ ማድረግ ነው ካላማዎች ውስጥ አንደኛው ኔትወርክ መፍጠር ኤክስፒሪየንስ ሼሪንግ አብሮ በጋራ ቲም ወርክን ማዳበር የሚል ነውና እንግዲህ ሰሚቱን አናቀም እንግዲህ በጣም ብዙ እንትኖች ነው ያለም አቀፋዊ እንት ነውና የሚኖረን ሰዓት አናቀም እዛ በመናገኘው ሰዓት ሁሉ ግን ኤክስፒሪየንስ ሼር ለማድረግ ካሁኑ አንዳንድ ነገሮችን ያደረገን ምንድነው አሁን ይሄንን የዓለም አቀፍ ውድድር ተሳትፋችሁ በምትመጡበት ጊዜ ማሸነፍ የሚባል ነገር የለውም አንደኛ የወጣ ሁለተኛ የወጣ የሚል እንጂ ሁሉም አሸናፊ ነው አንደኛ የወጣ ሁለተኛ የወጣ የሚል ነው ነገር ግን እኔ ማስበው ስትመጡ በጣም ብዙ ኤክስፒሪየንስ ብዙ ትምህርት ይዛችሁ ትመጣላችሁ የሚል ተስፋ አለኝ and ያው of course እንደምትመጡ በዛ ዕውቀት በዛ ልምድ ኢኩዊፕድ ሆናችሁ እንደምትመጡ ያስባለሁ ምክንያቱም ዋናውና ትልቁ ነገር ሀገራችን ናት ሀገራችን ውስጥ ያሉ ችግሮችን መፍታት መቻል አለብን ሀገራችን ውስጥ ያለውን ችግር ለመፍታት ደግሞ ሌላ የሆነ ነገር ከሰማይ መውረድ አይችልም በቀኛው ነን ያለነው በእኛው ነው የሚፈታው በእኛው ነው ማደግ የምንችለው ብዬ አስባለሁ ስለዚህ ያገኛችሁት ልምድና ዕውቀት ወደ ኢትዮጵያ በሚመጣበት ጊዜ እንዲሁ በቃ ውድድሩ አልቋል በቃ ተብሎ መበታተን ሳይሆን ያ የተገኘው ዕውቀት ያ የተገኘው ስኪል ኢትዮጵያ ውስጥ እንዴት አፕላይ እናድርገው እንዴት እናስኪደው የሚለውን ከሚመለከታቸው መስሪያ ቤቶች ለምሳሌ ኢኖቬሽንና ቴክኖሎጂ ሚኒስቴር በጣም ይመለከተዋልና ከዚህ አንፃር አንድ የሆነ ነገር መታቀድ ያለበት ይመስለኛል I think ውይይታችን ወደ ማጠቃለሉ ደርሰናል ነገር ግን እኔ በተመልካቾቼም ስም በቀደም እንዳልኩት በጣቢያውም ስም በራሴም ስም በጣም ላመሰግናችሁ ፈልጋለሁ እንደዚሁም ደግሞ ብራቮ ልላችሁ ፈልጋለሁ ለኔ እንዳሸነፋችሁ ነው የምቆጥረው ኢትዮጵያ በዚህ ያህል ደረጃ በሮቦቲክስና በአርቲፊሻል ኢንተለጀንስ በሀገር አቀፍ ደረጃ እንደዚህ አይነት ትልቅ መድረክ ላይ መሳተፏ ከ10 ዓመት በላይ ቴክኖሎጂ ላይ ሰርቻለሁ እንዲህ አይነት ገጥሞኛ ያቅምና ለኔ በጣም ትልቅ ኤክሳይቲንግ ዜና ነው ምናልባት በመጨረሻ አቶ መንግስቱ አሁንም በሚቀረው ጊዜ ገና ጄኔቫ ለመሄድ አይ ቲንክ ከአንድ ወር
ሁለት ወር ያልሞላ ጊዜ ከ53 54 ቀን አካባቢ ነው የቀረውና በዚህ ጊዜ ውስጥ የሚገጥማችሁ አንዳንድ ችግሮች ይኖራሉ። ሁሉም ነገር ጨርሳችሁ እዛ ለመሄድ የሚቸግሯችሁ ነገሮች አሉ። እንደዚሁም ደግሞ በመትመለሱበትም ጊዜ ድጋፍ ሊያደርጉላችሁ የሚገቡ መስሪያ ቤቶች አሉና ምን አይነት ድጋፍ ነው የምትፈልጉት? ምን አይነት ትኩረት ትሻላችሁ? በምን መልኩ አብሮ መስራት ይቻላል? እንደዚሁም ደግሞ በአጠቃላይ የኢትዮጵያ አርቲፊሻል ኢንተለጀንስ እና ሮቦቲክስ በአንድ ኢንስቲትዩሽናላይዝድ በሆነ መልኩ መታገዝና ቅድም ሳነሳቸው እንደነበሩ በሳይንስ በቴክኖሎጂ በኢንጂነሪንግ እና በማቴማቲክስ በደንብ መሰረት መጣል አለበትና ከዚህ አንጻር እንደው ጠቅለል አድርገው የመጨረሻ ሀሳቦትን ልውሰድ። እሺ እንግዲህ በቅድሚያ እንግዲህ ከማመስገን ብንጀምር ጥሩ ይመስለኛል። ሚኒስትሪ ኦፍ ኢኖቬሽን እና ቴክኖሎጂ ከኛ ጋር በመስራታቸው ይሄንን ውጤት በሰካ መንገድ እንድናጠናቀቅ አስችለውናል። በጣም ትልቅ ድጋፍ ነበር። በተለይ መጀመር ከባድ ነው። ሁሌም ጀማሪ ስለሆነ የመጀመሪያም ጊዜ ስለነበረ የሚቀበሉ መስሪያ ቤቶች የሉም። ሁሉም ተቀብለው ደብዳቤ ይወስዳሉ፣ ቀጠሮ የለም። ከዛ በኋላ ተመልሰን አናገኛቸውምና ሚኒስትሪ ኦፍ ኢኖቬሽን ግን እስከ መጨረሻ ድረስ አዩት፣ ዌብሳይታቸውን ቼክ አደረጉ። በሚችሉት መንገድ ደግፈን ሞራል አንዳንዴ ሌላው ሞራል የራሱ አዟችሁ በርቱ የሚለውም ትልቅ ነገር ነው መጀመሪያ ስለሆነ ለዚህ ደግፈውን ትልቅ እስከ መጨረሻ እንድናጠናቀቅ ረድተውናል፣ ከጎናችን በመሆን ማለት ነው። ከዛም በተለያዩ ነገሮች ድጋፍ አድርገውልናል። በጣም ጥሩ ነበር። እንግዲህ ያንተም .com እስከ ቃሊቲ ድረስ መተ ውድድሩ ላይ ያለውን ከመጀመሪያ ጀምሮ መሀል ላይ ይመስለኛል ከጀመረ 2-3 ወር በኋላ በአካል ተገኝተ እየተሰሩ ያሉትን ፕሮጀክቶቻቸውንም አይተ ደግፈልናል። በዚህ አጋጣሚ እንግዲህ አንተንም እናመሰግናለን፣ ኤንቢሲንም በዚህ አጋጣሚ እነዚህ ስራዎች ለሀገር የሚጠቅሙ ናቸው። አሁን ይሄ ፕሮግራም መስፋት አለበት። ጥቂት ሰዎች ነው አሁን ያሉት። ምናልባት የሚቀጥል ባይዞ ይሄ ፕሮጀክት የሚቀጥለው አመት ይካሄዳል። አሁን የዩኤን በየአመቱ አድርገዋል እና እየተጻጻፍን ነው እንግዲህ ትምህርት ሚኒስቴርም ሌሎችም ተቋማት እንዲገቡ እና በርካታ ወጣቶች ዘንድሮ ከተሳተፉት የበለጠ ክልሎች ውስጥ ያሉ በጣም አቅም ያላቸው ወጣቶችን ማውጣት ይችላል በጋራ ከተሰራና አብረን ብንሰራ እንላለን። አሁን ላለው ውድድር ሐምሌ ላይ ነው እንግዲህ እስካሁን አሸናፊዎች ተለይተዋል፣ ጁኒየር እና ሲኒየር ተብለው ለሁለቱም ዓለም አቀፍ ውድድር ላይ አትሊስት ተፎካካሪ የሚሆኑበት ደረጃ ማድረስ የሚቻልበትን ውጤታማ እንዲሆኑ ድጋፍ ያስፈልጋልና የሚመለከታቸው ተቋማት ለምሳሌ ሮቦታቸውን ትንሽ ማየት ያስፈልጋል። በአእምሮ ዝግጅት እንዲያደርጉ ማበረታታት ያስፈልጋል። እየሰሩ ያሏቸው የሙያም ባለሙያም ራሱ ያስፈልጋል። እየሰሩ ያሉት የተሰሩትን ሮቦቶች በዓለም አቀፍ ውድድር ላይ ከፍ ያለ ውጤት እንግዲህ ነጥብ አላቸው በደረጃ እንትን የሚልና በርካታ ባለሙያ ሰዎች አሉ። ዩኒቨርሲቲ ውስጥ ያሉት ሚኒስትሪ ኦፍ ኢኖቬሽን ሊሆን ይችላል፣ ትምህርት ሚኒስቴር ሊሆን ይችላል። አብረን ሆነን ይሄንን መደገፍ ቢቻል የበለጠ ውጤታማ እንዲሆኑ ለማስቻል ማለት ነው። ሌላው አሁንም እንዳልነው እንዴት እናስተዋውቅ? ይሄን መድረክ በአጋጣሚ ተገኝቷል። እንግዲህ ቪዛ ላይ ነው፣ ቪዛ አፕላይ አድርገናል፣ እየጠበቀን ነው። ቪዛው ካለቀ ቀጥሎ ዝግጅት ላይ ነው እንትን የምናደርገውና አፕላይ አድርገናል። ሲሄዱ እንዴት እንጠቀምበት ነው። አሁን ቱሪዝም ኮሚሽን አለባበስ ጀምሮ ባህላችን እንዴት እናስተዋውቅ፣ እንዴት ፕሮሞት እናድርግ፣ ምን ጠቀሜታ ይኖረዋል የሚል ከኛ በላይ በዘርፉ ያሉ ባለሙያ ሰዎች ወይንም ተቋማትን ጨምሮ ይሄንን መጠቀም ብንችል ወጣቶችን ለማበረታታት አሁን ኮዲንግ ስልጠና ይሰጣል በተለያዩ ተቋማት ላይ አለ። አሁን ካሉት ሰልጣኞች እንግዲህ በጣም ወደ ኋላ ነው። በጣም ጥቂት ሰዎች ናቸው እየተማሩ ያሉት። እድሉን ማስፋት እንዲቻል የበለጠ እንዲጠቀሙ በጣም ባጭር ጊዜ እንግዲህ ምናልባት አሁን ባለው እንግዲህ የሌበርና ስኪል ወደ ውጭ እየሄደ እየሰራ ያለው የሀገራችን ወጣት ዜጋ በአብዛኛው ያልተማረ የሚባል ሰው ነው። እንግዲህ የቤት ሰራተኛ ምናምን የሚባልበት ነውና ይሄንን ከፍ ማድረግ ስኪላቸውን ከፍ ቢደረግ ትልልቅ ቦታ ላይ መድረስ የሚችሉ ዜጎችን እንዴት ማፍራት ይቻላል? እሱን ለማድረግ ያለንበትን ደረጃ አሰስ ማድረግ ይቻላል። በዚህ የቱ ጋር ያለነው እንዴት እንስራ፣ ምን ይጎላል ሚለውን አብሮ በጋራ ቢሰራበት በሀገራችን በጣም ቴክኖሎጂውን ለማስፋፋት በጣም ጥሩ እንደ አንድ ማሳያ እንደ አንድ ሳምፕል እንደ አንድ ሞዴል ተቆጥሮ ሊሰራበት ይችላል ብዬ አስባለሁና
ተቋማት የሚመለከታቸው ተቋማት በእናንተ በኩልም እኛም ክፍት ነው ስልካችን አለ ዩቲዩብ ላይ አለ በዛ በኩል ቢያገኙን ይሄንን መልካም አጋጣሚ እናሳድገው የሚቀጥለው አመት የሚዘጋጀውንም በጋራ ሆነን ለአገር በሚጠቅም መልኩ ተስፋፍተው በጣም ችሎታ ያላቸው ወጣቶች ተሳትፈው እድሉን አግኝተው ተጠናክረው የሚረዳበት ብናረጋው መልካም ነው የሚለው ማስተላለፍ ነው እንግዲህ ያልጠቀስናቸው ከጎናችን የነበሩ በሲያትል አካዳሚ ውስጥ የነበሩ ሰራተኞች መምህራኖቻችን በሽመልስ ሀብቴ ትምህርት ቤት ውስጥ ወጣቶቻቸው ከዛ የመጡ ናቸው የመንግስት ትምህርት ቤት ውስጥ ነው ደግፈዋቸው ማታ አብረዋቸው ያድሩ ነበር ርዕሰ መምህራን አቶ ኤፍሬም እና አቶ ኮርሳ በጣም ላመሰግናቸው ፈልጋለሁ በጣም ሲያግዟቸው ነበር እነዚህ ልጆች እንግዲህ ከመንግስት ትምህርት ቤትም ውስጥ እንደዚህ ማውጣት ይቻላል ከተሰራ የሚለውን ማስተላለፍ ነው እንግዲህ አብረን ሁላችንም እንስራ ሀገራችንን መቀየር በጋራ ከሰራን እንችላለን ይሄ ፕሮጀክት ችግር ፈቺ ላይ ነው የተሰራው እንግዲህ ችግር ፈቺ ልጆች ፕሮጀክቶች አንድ ምሳሌ ትዝ ሁሌ የሚትነኝ ጥናት ሲደረግ የዘዋያሳ አይኑ ፈጣጣ ነው የሚል ጥናት ይሰራ ይባላልና ፈጣጣ ሆነ አልሆነ ምንም ጥቅም የለው እንደዚህ አይነት ፕሮጀክቶች ግን ችግር ፈቺ ናቸው በጤና ላይ ችግር ፈቺ በግብርና ላይ ችግር ፈቺ በሴክተር ላይ በጣም ችግር ፈቺ ላይ ፎከስ እንዲያረጉ የሚጋብዙ ፕሮጀክቶች ናቸውና ይሄንን በጋራ መስራት በጋራ ማጠናከር ያገራችን ላይ ያለውን በጣም በርካታ ችግር በጋራ ከሰራን አብዛኛውን መቅረፍ እንችላለን ለማለት ነው እንግዲህ አመሰግናለሁ እሺ እኔም አመሰግናለሁ በነገራችን ላይ እዚህ ስቱዲዮ ድረስ ስለመጣችሁ ሁላችሁም በጣም አድርጌ ነው ማመሰግነው ናሆም በጣም አመሰግናለሁ አቶ መንግስቱ በጣም ነው ማመሰግነው አቤል በጣም አመሰግናለሁ መልካም እድል ይሄ በጣም ነው ማመሰግነው አቶ ዮሐንስ በጣም አመሰግናለሁ ፍሬወይኒ በጣም ነው የማመሰግነው ተሳታፊዎችም እንደዚሁ ሁላችሁ ነው በጣም አመሰግናለሁ የተከበራችሁ ተመልካቾቻችን የነበረን ቆይታ የተከታተላችሁትን ይመስል ነበር በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን እስከዛ ድረስ ግን ለነዚሁ ታዳጊ ወጣቶች መልካም እድል ተመኙላቸው ባላችሁበት እንደዚሁም ደግሞ አቶ መንግስቱ እንዳስተላልፉት መልእክቱን የተለያዩ ካምፓኒዎች የተለያዩ መንግስታዊ ሆኑ መንግስታዊ ያልሆናችሁ እንደዚሁም ሪሌትድ የሆነ ስራ የምትሰሩት ተያያዥነት ያላቸው ስራዎች የምትሰሩ በኢትዮጵያ ውስጥ የምትገኙ ኩባንያዎች ያላችሁ እነዚህ ኩባንያዎች ከሲያትል አካዳሚ ጋር መገናኘት ትችላላችሁ ይሄን ስራ አብራችሁ መስራት ትችላላችሁ የሚቀጥለውንም ውድድር ሰፖርት ማድረግ የምትፈልጉ ከቪዛ ጋር የተያያዙ ከቱሪዝም ጋር የተያያዙ ከአለባበስ ጀምሮ የተለያዩ የሚጎላቸው ብዙ ነገሮች አሉ አሁንም አልተካተተም አያለቀም ማለት ነው ጨርሰዋል እንሄዳለን ብለው አይደለም እዚህ የመጡት ገና ብዙ ነገር ይቀራቸዋልና በዚህ ሂደት ልታግዟቸው የምትፈልጉ ካላችሁ ልታገኟቸው ትችላላችሁ ሲያትል አካዳሚ ኢትዮጵያ አቃቂ አካባቢ የሚገኝ የትምህርት ቤት ነው እዛ ማግኘት ትችላላችሁ አይ ቲንክ ስልክ ቁጥራችሁንም እዚሁ እናስቀምጣለን ይሄን ይመስል ነበር የተከበራችሁ ተመልካቾቻችን ከኔ ጋር በሚቀጥለው ሳምንት በሌላ የቴክኖሎጂ ጉዳይ ላይ እንገናኛለን እስከ ዛሬ ሳምንት መልካም ሳምንት